አጀንዳ ምንድነው ሐሳቤ እንድቀይር ያደረገኝ በሁለቱ ሀገራት በኩል ያሉ ሰዎች የሚሰጧቸው መግለጫዎች በሚዲያም በግለሰብ ደረጃ ሳያቸው ወደዛ ይገፉናል። ስለዚህ ጦርነት ሊካሄድ ይችላል ብዬ አምናለሁ። ለምሳሌ በኢትዮጵያ በኩል የድሮ የኢትዮጵያ አየር ኃይል ኃላፊ የነበረውና በኤርትራ ጦርነት የተሳተፈው ጆቤን አበበ ተክለሃይማኖት ይመስለኛል ትክክለኛ ስሙ አይደል? የእሱን መግለጫ ካየ ነው ክሊርሊ በቃ ጦርነት እንደሚመጣ የሚነግረህ ነገር አለ። የሬድዋን ሁሴንንም ንግግር አይተው ይሆናል ብዬ አስባለሁ። ያስቀመጠው ነገር አለ። የፊልድ ማርሻል ብርሃኑ የፊልድ ማርሻሉንም እንደገና የዶክተር አብርሃምን ምንም እንኳ ከትግራይ ኢንትረስት አንጻር ማንሳት እንደፈለገው ቢታይም ነገር ግን እንደ ሀገር የሀገር መከላከያ ሚኒስትር የነበረ ሰው ስለሆነ እንደ ሀገር ነው የሚተነተነው። ስለዚህ እነዚህን 4-5 ነገሮች ይዘህ ስታይ በኢትዮጵያም በኩል ጦርነት የመፈለግ ነገር ሊኖር ይችላል የሚል ያሳያል። ሌላኛው በኢሳያስ በኩል ያለው ነው። በኢሳያስ በኩል በአንድ በኩል ኤርትራውያን ተወላጆች በኢሳያስ ደጋፊም ተቃዋሚም የነበሩ ለረጅም ጊዜ ኢሳያስን ሲሳደቡ ብናውቃቸው ሰዎች በጣም ስሜታዊ ሆነው ይህን አጀንዳ ሲቃወሙ ተመልክቻለሁ። እንዲሁም ከመቃወም አለፍ አድርገው የማስፈራራት የሚመስል ሶሻል ሚዲያው ላይ ኢትዮጵያውያን እንዲናደርጋችኋለን እንዲናደርግላችሁ ነበር እኮ ምናምን ወደሚል ነገር ያሳያል። ይሄ የሚነግርህ ነገር አለ ከውስጣቸው ፖለቲካ ጋር የያዙት አቋም እንደሆነ ታውቀዋለህ። ስለዚህ አንደኛው ይሄ ነው። ሁለተኛው ባህሪው ራሱ ኢሳያስ ባህሪው ራሱ ጦርነት ናፋቂ የሚመስል አይነት ባህሪ ያለው ሰው ነው። እንግዲህ ለረጅም ዓመታት በዲፕሎማሲ ኤርትራን እንደ ሀገር በዓለም አቀፍ ደረጃ የራሱ እንትኖች እንዳሉ ሆኖ ሀገራት እንዲደግፏት ማድረግ ሳይችል የቆየ ሰው ነው። ነገር ግን ለጦርነት ግን ቅርብ የሆነ ሰው ነው። እነዚህን ስታይ ኤርትራም ኢቭን ደግሞ አሁን ያለችበት ልክ እንደ ኢትዮጵያ የኢኮኖሚ ችግሯ በጣም ጫፍ እየወጣ ስለሆነ የደቀቀች ሀገር ስለሆነች በሁለቱም ሀገራት በኩል ያለው ለዚህ ገፋል። አራተኛው በኤርትራ በኩል የሚታየው ስጋት ነው። የኢንሴኪሪቲ ነገር ታያለ። እነዚህ ደማምረስ ስትወስዳቸው በሁለቱ ሀገራት መካከል ጦርነት ሊነሳ ይችላል የሚለውን ሀሳብ ይገፋልሃል እና እዛ ላይ ተንተርሶ ሀሳብ መስጠት ይቻላል። ኢትዮጵያ እንዴት የባህር በር ታገኝ ወደሚለው የመጨረሻችን እናደርገዋለን። አንድ ግን እዚህ ጋር አሁን አንዳንድ ሰዎች ኢሳያስ አፈወርቂ ዙሪያ ገባውን አናሊሲስ ሰርቶ በዚህ ሰዓት ከኢትዮጵያ ጋር ጦርነት ውስጥ መግባት ስልጣኑን ኮስት ያደርገዋል። በሌላ በኩል የኢሳያስ አፈወርቂ መንግስት ጭቆና ያስመራቸው ኤርትራውያን ሀገራቸውን ወደ ዲሞክራሲያዊ ስርዓት መቀየር ይፈልጋሉ። ህዝባቸውን ወደ እርሻ መቀየር ይፈልጋሉ። ወደ ልማት መቀየር ይፈልጋሉ። አካባቢውን ሀገሩን ማሳደግ ይፈልጋሉ። ስለዚህ የሆነ ትውልድ ተነስቷል እና የኢሳያስን መነሳት የሚጠብቁ ኤርትራውያን አሉ ይላሉ። ኢሳያስ በራሽያኖች ባክ ይደረጋል። የኢትዮጵያ መንግስት ደግሞ የአሜሪካኖች ድጋፍ አለው የሚል ትንታኔ የሚያስቀምጡ ወገኖች አሉ። ጦርነቱ ግን ከተጀመረ እውነታው ይሄ ሆኖ እያለ ጦርነቱ ግን ከተጀመረ ከዚህ ቀደም ጆቤም ሲናገሩ ሰምተህ ከሆነ ከዚህ ቀደም ሚስቴክ ሰርተናል አሉ ቃል በቃል። አሁን ቅድም ሳስደምጣቸው ነበር። አስመራ ልንገባ ስንል የከለከለን መለስ ዜናዊ ነው አሉ። የአሁኑ መንግስት ግን አስመራ ከመግባት የሚከለክለው የለም፣ የአሁኑ መንግስት ከቀደሞ የሚለይ ነው ይላሉ። እና እነዚህ ነገሮች እንዴት ነው የምታያቸው? አሁን ጦርነት ከተነሳ ኢሳያስን ከማስወገድ በተጨማሪ አሰብን የራስ ማድረግን ያካትተ ነው የሚሆነው እንጂ አስመራ ደርሰህ የምትመለሰው ነገር አይደለም ብለው የሚናገሩ አሉና ምን ትላለህ? አሁን እንግዲህ የጂኦፖለቲክሱን የምናየው የምስራቅ አፍሪካ ጂኦፖለቲክስ ምን ላይ ነው አሰላለፉ? አሁን ባለ ሁኔታ ዓለም አቀፍ እነዚህ ምንድነው የምንላቸው ብሎክስ የሚባሉት እንዴት ነው አሰላለፋቸው የሚለውን ማየት ይጠይቃል። ከምስራቅ አፍሪካ አንጻር ስናየው በተለይ ኢሳያስ ከኢትዮጵያ ዘላለማዊ ጠላት ተብላ ከምትፈረጇ ግብፅ ጋር ያለው አላይ ማድረግ በራሱ በኢትዮጵያውያን በኩል ጽኑ የሆነ ተቃውሞ እንዲደርስበት እየተደረገ ነው ያለው። ይሄ አንድ ሌላ ይዞት የሚመጣው ነገር አለ። በኤርትራውያን በኩል ደግሞ ኢሳያስን መጥላታቸውና ለረጅም ዓመታት ሀገሪቱን ቅርቃር ውስጥ ይዟት መቆየቱ በራሱ ኤርትራውያናቸው ኢቨን ኢትዮጵያ ውስጥ ገብተው ስብሰባ እያደረጉ ነው የሚል ብርጌድ ንሓመዶ ምናምን የሚባሉ ስብስቦችም ሲገለጽ ነበር። ይሄ በራሱ ደግሞ ኢሳያስ በራሱ ህዝብ ላይ እንዲተኮስበት የሚያደርግ አስተላለፍ ይመጣል። ሶስተኛው የአሜሪካና ራሽያ ለኢሳያስ ብቻ አይደለችም ወዳጅ ባይዘው ለኢትዮጵያም ጭምር ነች። የራሷን ጥቅም አስልታ የቀጠናውን ላይ የሚኖራትን ሚና አስልታ ነው ወዳጅ የምታደርገው። ስለዚህ ኢትዮጵያም ምንም እንኳን በባህር በዚህ
በወደብ አካባቢ ባለው ጉዳይ ላይ ኤርትራ ከኢትዮጵያ ተመራጭ ልትሆን የምትችልበት እድል ቢኖርም ኤርትራ ከጂኦፖለቲክሱ አንጻር ካየናት ሚናዋ አነስተኛ ሆነች። አነስተኛ ህዝብ ነው ያላት፣ ጠንካራ መንግስት የላትም። ስለዚህ በእነዚህ ምክንያት ኢትዮጵያ ተመራጭ ልትሆን የምትችልበት እድል አለ። ሰው ራሽያም ኢትዮጵያ ልትመርጥ የምትችልበት እድል መዝጋት የለብንም እና አሜሪካ የቆየ ነገር ነው ያላቸው ከኤርትራ ጋር ሀሳባቸውን ሊቀይሩ አይችሉም። ስለዚህ ከኢትዮጵያ ጋር አላይ የማድረግ እድላቸው ሰፊ ነው የሚሆነው። እነዚህን ነገሮች ወስደን ስናይ የዓለም አቀፍ ፖለቲክሱ በራሱ ለኢትዮጵያ ያደላ ነው የሚሆነው ነው። ይሄ ከጂኦፖለቲክሱ አንጻር ነው። ከኢትዮጵያ ከራሷ ጉዳይ ካየነው ደግሞ አንደኛ መጀመሪያም ጦርነቱ በሚካሄድበት ጊዜ አሸንፈን የነበረበት ነው። በቀደም ይህን አጀንዳ እየተወያየንበት ነበረ። ምጽዋን ማናስመልስ ከሆነ አሰብን ማናስመልስ ከሆነማ ምን እናደርጋለን ብለው ራሳቸውን ወደ ባህሩ ብለው የሰው ኢትዮጵያን ወታደሮች ያሉን ሀገር ነን ያለን ህዝቦች ነን። አሁን ከዚህ በኋላ ጦርነት የሚካሄድ ከሆነ ኢትዮጵያ ወደብ ብቻ አይደለም የምታገኘው፣ የባህር በር ጭምር ነው የምታገኘው። ባይዞ ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቃ የምትገኝ የባህር በር ግን የሌላት አፍሪካ ውስጥ ካሉ 16 ሀገራት፣ በዓለም ላይ 44 ሀገራት ብቻ ናቸው የባህር በር የሌላቸው። 16ቱ አፍሪካ ናቸው፣ አንደኛው ኢትዮጵያ ነች። ያውም በ60 ኪሎ ሜትር ርቀት ላይ እየተገኘች ለዛውም ደግሞ የቀይ ባህር አክሰስ የነበራት ሀገር ህጋዊ ባልሆነ መልኩ ይህ ሰጠች ሀገር ነች። ስለዚህ የአሰብ ጉዳይና የዚህ ምጽዋ ምናምን ሰከንዳሪ ነው የሚሆነው። ቀጥተኛ ሊሆን የሚችለው የባህር በር የማግኘት ጉዳይ ነው። ኢትዮጵያ ደግሞ ያን ማሳካት የምትችልበት እድል አሁን ትክክለኛ ሰዓት ነው የሚል ነገር ነው ከተጀመረ። እኔ ግን ወደ በኋላ መጣበታለሁ። ይሄ ጦርነትን አማራጭ ስለማልደግፍ አሁን ጦርነት ውስጥ መግባት አለብን ብዬ አላምንም። እሱን ነው የምልህ። ከልብ አመሰግናለሁ። አንዳንዶች ምናልባትም የሻዕቢያ መንግስት በኢትዮጵያ ውስጥ ያለው ጣልቃ ገብነት ፍንትው ብሎ እየታያቸው የመጣ ይመስለኛል። ከዚህ ቀደም የቃስ ዩኒቨርሲቲ ተማሪዎች እነ ዋለልኝ መኮንን ላይ የሻዕቢያ ፖለቲከኞች እንዴት በጽሁፍ መልክ ይገቡ እንደነበረ የሚያውቁ ሰዎች የኤርትራ ብቸኛው የመጫወቻ ካርታ ኢትዮጵያዎችን መከፋፈል ነው የሚሉ አሉ። መከፋፈል አንዱን ከአንዱ ጋር ስታጋጨው ዛት በሀገራዊ ጉዳይ ላይ እንዳስቡ ጥሞናቸው ነው የመስለብ ነገር ማለት ነው። አሁን ያለው ትውልድ ይህንን ያወቀ ይመስላል የሚሉ ወገኖች ብዙ ናቸው። ለዛም ነው አንዳንዶች ኖ መጀመሪያ እዚያ አገር ቤት የተነሳውን እሳት ማጥፋት አይሻልም ይላሉ። አገር ቤት ያለውን የተነሳውን እሳት ማጥፋ ካልክማ ዓመት ፈጅቶ ዓመት ይነጋል፣ ክርስቶስም ሊመጣ ይችላል። ቆጣሪው ማጥፋት ነው ከአስመራ ይላሉ። ቆጣሪውን ካላጠፋ እሳቱን እዚህ ጋር ብታጠፋ ሌላ ይነሳል፣ እዛ ጋር ብታጠፋ ሌላ ይነሳል የሚሉ አሉ። አይ ቲንክ አሁን የተነሳው ትውልድ ትንሽ የባነነ ይመስላል የሚሉ ወገኖች አሉ። የባነነ አምሶሪ ፖለቲካዊ ቋንቋ አይደለም፣ የከተሜ ቋንቋ ስለቀላቀልኩኝ ይቅርታ ጠይቃለሁ። አሰብ ብቻ አይደለም፣ የባህር በር ብቻ አይደለም። ይሄ ኢትዮጵያ ውስጥ እዚህም እዛም የሚነሳውን እሳትም የማጥፋት ነገር ነው። ትልቁ ሚስጥርም ያለው እዛ ጋ ነው የሚሉ ወገኖች አሉና እሱንም በመጨረሻ ላይ እንድትነካኩ ወይም ደግሞ ሳትነካኩ እንዳታልፉ ለማስታወስ ያህል ነው። ወደ ልዕልና ልምጣ። ተመሳሳዩን ጥያቄ ልዕልና ተናግረሻል። ወደ ሳይበር ፋኖ ልምጣ። ሳይበር ፋኖን በትልቁ እናደርገዋለን። ቅድም የአምቡላንስ ገብቶብን ነበረ። ሁለቱን ጥያቄ ደርበህ መልስ። ፋየር አላርም ነው ቅድም እንትን ያለው። ያ ቴንክ ዩ። ለማንኛውም ቴዲ ውጭ ስላለው ሜይ ቢ እንግዲህ ድምፅ ሊረብሽ ይችላል። የቻልኩትን ያህል እሞክራለሁ። እንደኔ ቴዲ ጦርነት ይነሳል ብዬ አላስብም። አብይ አህመድ ስማርት ነው ብዬ ነው የማስበው። እንዲህ የምንነቀው ሰው አይደለም። ሀገሪቱ ውስጥ ያለው ሲቹዌሽን አለ፣ የታጣቂዎቹ ሁኔታ አለ፣ የመከላከያ ሰራዊቱ ሁኔታ አለ። የመከላከያ ሰራዊቱ ጀነራሎች አቅም የለንም እንግዲህ በራሳቸው ወጥተው ሲናገሩ ነው የሰማነው። ሰራዊቱ እንደደከመው መዋጋት እንደማይችል ሲነግሩ ነው የነበረው። የምታስታውስ ከሆነ አንተ ራስህ እዚህ ቤት እንደውም እንትን ስትል ነበር ይመስለኛል። ወደ 60 ምናምን ሺህ ሰራዊት በ7 ወር እንደከዳ እንደውም እንደማያወያይ ጭምር አድርገህ ስታወያያቸው አንዳንድ ልጆችን አይቻለሁ። የዘገብከው ይመስለኛል ካልተሳሳትኩ። ያ ብቻ የሰማናቸው መረጃዎች አሉና የሰራዊቱን አቋም ጭምር። ስለዚህ በመክዳት ፖለቲከኞች አንስታል እንጂ እንደ አጀንዳ አላወያዩትም። ያ እንደ እንትን እንውሰደው፣ ዝም ብሎ እንደ መረጃ እንውሰደው እና የሰራዊቱን አቋም መመልከት ትችላለህ በዚህ ሁኔታ። ስለዚህ አዲስ አበባ ቅርብ ርቀት ላይ ወላ ጥቃቶችን ይፈጽማል። የፋኖ ሰራዊት አለ። ስለዚህ አብይ አህመድ ራሱን እሳት ላይ ዝም ብሎ ይጥዳል ብዬ አላምንም እኔ በግሌ። ይሄን ያለኝ ምልከታ ይሄንን ነው የምናገረው ቴዲ። ሁለተኛ ብርሃኑ ጁላ ሊሆን የሚችለው ብዬ የማስበው ቀጥታ ዳይሬክት ኮንፍሊክት ውስጥ ይገባሉ ብዬ አላስብም። ባለፈው ብርሃኑ ጁላ የተናገሩት ነገር አለ። እነሱ በሚሄዱበት መንገድ እንሄዳለን አይነት ነገር ይመስላል የተናገሩት ነገር። ቃል በቃል ባላስተውሰው የተናገሩት ነገር ነበርና እንደኔ ፕሮክሲ ጦርነት ውስጥ ነው ይገባሉ ብዬ የማስበው። እነ ብርጌድና አህመድ አሉ። እነኚህን ሰፖርት በማድረግ ባክ በማድረግ ሜይ ቢ በዛ በኩል ጦርነቱን እንትን ሊሉ ይችላሉ እንጂ
ዳይሬክት የሆነ ጦርነት ውስጥ ይገባሉ ብዬ አላምንም። እኔ በግሌ ሀገሪቱ ውስጥ ያለው ሲቹዌሽን ይሄን አይፈቅድም። ማህበረሰቡ በጣም ተዳክሟል ፋይናንሻሊ። የዩኒቨርሲቲ አስተማሪዎች ምን ላይ እንዳሉ እናውቃለን። ከተማሪ ጋር እየተጋፉ ምግብ የሚበሉባት ሀገር ነችና እንደኔ አሁን ላይ ያለው ሁኔታ ይህንን የሚፈቅድ ነው ብዬ አላምንም። ለዚህም አቅም የለውም የፌዴራል መንግስቱም አቅሙ አለው ብዬ አላምንም እንደዚህ አይነት ጦርነት ውስጥ ለመግባት። ይህንን ነው የምለው። ቴዲ አመሰግናለሁ። ሳይበር ፋኖ ወደ አርበኛው ልጅ ልምጣ። አርበኛው ልጅ ጦርነት በሁለቱ ሀገሮች መካከል የሚደረግ ይመስላል እያላካችሁ ያለ ቲዲ ይመስለኛል። ምን አልከኝ? አርበኛው ልጅ ምን አልከኝ? ያንተ ነው። አንተ ምንድን ነው ያልከኝ? የላኩ ልጆች አሉ እያላማቃቸው ልጆች በትዕግስት ጠብቁ ነው ያልኩት። ኦኬ፣ የመጀመሪያው ጉዳይ ወደ ጦርነት ሊያመራ ይችላል ወይ የሚለውን ጉዳይ ስታነሳ የአልጀርስ አግሪመንትንም መነካካት የሚያስፈልግ ይመስለኛል። ምክንያቱም አንደኛው አካል ይህንን የተኩስ አቁም ስምምነቱን ከወጣ የፍርድ ቤቱን ውሳኔን ጭምር እንደሚወጣ ነው የሚያሳየው። ይሄን ይግባኝ የሌለውን ፍርድ ማለት ነው የባድመን ጉዳይ። ይሄንን መሰረት አድርገን ስናይ አሁን ደግሞ በዓለም አቀፍ የሰብአዊ መብት ኮሚሽንም እየተነገረ ያለውን ጉዳይ ስናየው ለምሳሌ የኦኪፓይድ የሆኑት ስቲል በኤርትራን በሄግ በተወሰነው መሰረት የኤርትራ ተብለው ያልተወሰኑ ነገር ግን በኤርትራ ወታደሮች አሁን ሰፍረው ያሉባቸው ቦታዎች አሉ። እነዚህ ቦታዎች ኤርትራ ኢትዮጵያ ላይ ወረራ ፈጽማለች ተብሎ አዘ ኮዝ ሊታይበት የሚችል እና የኢትዮጵያ መንግስትም ድጋፍ ዓለም አቀፍ ድጋፍ ባገኘ መልኩ ወደ ኦኪፓይድ የሆኑትን ቴሪቶሪዎች አስለቅቃለሁ በሚል ሊገባበት የሚችለው ጦርነት ሊሆን ይችላል። አንደኛው የኤርትራ መንግስት እነዛን ኤሪያዎች ካልወጣና ዲማርኬሽኑ በስምምነቱ መሰረት በሳውዲውም በእንተኑም ስምምነት መሰረት በአልጀርስም ስምምነት መሰረት እነዛን ኤሪያዎች ዲማርኬሽኑ እስካልተፈጸመ ድረስ በኢትዮጵያና በኤርትራ መካከል ቦርደር የለም። ቦርደር ከዚህ አካባቢ ውጣ ብሎ በሄግ በተወሰነው መሰረት የማይወጣ ከሆነ አካባቢ የተወሩብኛል ብሎ ጦርነት የማንሳት ፕሮባቢሊቲ ይኖረዋል። በየት በኩል ያጠቃል፣ በየት በኩል ፍላጎቱን ወዴት ሊቀይረው ይችላል፣ አንደኛውን ልናየው የምንችለው ጉዳይ ነው። ነገር ግን አንዳንዴም ማስተዋል ያለብን የቀጠናውን ጉዳይና የኤርትራው መንግስት የሚታወቅበት ይሄ አካባቢውን የመረበሽ የሁቲ አማጽያንን የመደገፍ በዚህም ጋር በተያያዘ የንግድ መስመሮችን ላይ ጥቃት የሚፈጽሙት እነዚህን ሁቲዎች መረጃ በመስጠት እያገዘ ነው የሚል ከእስራኤል የሚመጡ መረጃዎች አሉ። በዚህም መሰረት ደግሞ እስራኤል ሰሞኑን አይታችሁ ከሆነ የወሰነችው ውሳኔ አለ። ኤርትራውያንን በሙሉ ዲፖርት የማድረግ በምክር ቤት ደረጃ የወሰኑት ውሳኔ ነው። እነዚህ ነገሮች ስናይ የኤርትራ መንግስት ላይ እየመጣ ያለው ኢንፍሉዌንስ የግብፅን እና የአረብ ሀገራትን ድጋፍ እንዲፈልግ የሚያደርገው ሆኖ ሳለ ኢትዮጵያ ደግሞ በዚህ በቀይ ባህር ላይ በሚኖራት ኢንቮልቭመንት ቢያንስ ተመልሳ መምጣቷ ወደ ቀይ ባህር ተመልሳ መምጣቷ የአንድ የኢትዮጵያ መንግስት ኢንተረስት ብቻ ሳይሆን የብዙ ሀገራት ኢንተረስት ነው ብዬ አምናለሁ። እነዚህ ነገሮችም ደግሞ ባክ የሚያደርጉት ቅድም እንዳልኩ እነዚህ መረጃዎች ባክ የሚያደርጉት ይህንን ነው። አት ዘ ሴም ታይም ደግሞ ስናየው ለምሳሌ ራሽያ እና በኤርትራ መካከል ያለውን ግንኙነት ሜንሽን የሚያደርጉ ሰዎች አሉ። በራሽያ እና በኤርትራ መካከል ጥሩ ግንኙነት ቢኖርም ሚንዋይል አንድ ነገር ማስተዋል አለብን። የኤርትራው ፕሬዚዳንት የኢኮኖሚና የዶላርን ጉዳይ አንስቶ ለቭላዲሚር ፑቲን ማመልከቻ አስገብቶ ብሪክስ ውስጥ እንዲገባ የተደረገችው ኢትዮጵያ ነች። ቢኮዝ ኢኮኖሚን ይፈልጋል። ያ አይነት ነገር ዝም ብሎ አንድ መሪ ሄዶ ስላወራ ኢንተረስት ይኖራታል ያች ሀገር ማለት አይደለም። አት ዘ ሴም ታይም የቻይና መንግስት የአፍሪካ ቻይና ሰሚት ላይ በተመሳሳይ በሰላማዊ መንገድ የሚለውን ነገር ባክ አድርገው ተመሳሳዩን ጉዳይ አንስተዋል። የቻይናን ቤዝ አይታችሁ ከሆነ በጅቡቲ ያለውን 15000 ሰው የሚይዘውን ቤዝ መሰረት አድርገን ስናወራ እንኳን ያንን ሎጂስቲኩን የምግብ ምናምን የመብራት የሚባሉትን ነገሮች ከኢትዮጵያ ነው ፕሮቫይድ የሚደረግላቸው የቻይና ቤዚን ጅቡቲ ማለት ነው። እነዚህ ነገሮች ኮንሲደር ስናደርግ ኢንተረስት ማንጋ አላቸው የሚለውን ነገር ከቻይና ከኤርትራ እና ከኢትዮጵያ ማንጋ ኢንተረስት አላቸው የሚለውን ነገር ስናስብ ሞር ኢንተረስት ኖሯቸው የማየው ኢትዮጵያ ላይ ነው። ቻይናም ራሽያም
ሚንዋይል የኤርትራ መንግስት ጋር በተያያዘ ሞር ኢንተረስት ያላቸው እነ ግብፅ ቢኮዝ ከእስራኤል ጋር በተያያዘ አውሮፓኖችም ጋር በተያያዘ በጣም የተለየ ግንኙነት ለመፍጠር እየሞከረ ነው። እኔ አሁን እስቲ ሁላችሁም እንድታስቡት በተመሳሳይ ኤርትራውያንም ካሉ እንዲያስቡት የምፈልገው ኦኬ የኤርትራን ፖርት አንፈልግም ብለን ወደ ሶማሌላንድ ስንሄድ ዋይ ኢዝ ኢት በብሔር በቦርደር በምንም አይነት መልኩ ግንኙነት የሌለው የኤርትራ መንግስት ከሶማሊያ ጋር ኢንቮልቭ ያደረገው? ቢኮዝ ይሄ ዳይሬክትሊ ትሬቱን ወደ ጦርነት ለመግባት ማን ፍላጎት እንዳለው ግልጽ የሚያደርግ ይመስለኛል። ማን ነው ኢኒሺዬሽኑን እየወሰደ ያለው? ማን ነው ፈርስት ስቴፕ እየወሰደ አሊያ እየፈጠረ ይህን ችግር እየፈጠረ ያለው የሚለውን ነገር ግልጽ የሚያደርግልን ይመስለኛል። ሚንዋይል አንድ ነገር ማስተዋልም ያለብን ይመስለኛል። ሆርን ኦፍ አፍሪካ በተለይ ሲንስ 2016 የተጻፉ አርቲክሎችን የምታነቡ ከሆነ ሚሊታራይዝድ እየሆነ ነው። ሚሊታራይዝድ የሆነው ቀጠና ላይ ለምሳሌ ቻይና እና በአሜሪካ መካከል ታይዋን ላይ አት ኤኒ ታይም ግጭት ቢፈጠር ምናምን አንዳንድ አናሊስቶች የመንግስት አናሊስቶች እንደሚሉት the next choke point ላይ ግጭት የሚፈጠረው ጅቡቲ ላይ ነው። ይሄ ደግሞ የኢትዮጵያ ጉሮሮ ማለት ነው። በሁለት ዝሆኖች ጸብ የምንጎዳው እኛ ነን። ሶ የኢትዮጵያ መንግስት ጥያቄ እንደ ጥያቄ ማስተዋል ያለብን የሶማሌላንድ ፕሬዝዳንት ገቨርናንስ ሚቲንግ ላይ ዱባይ ላይ ሲናገሩት ነበረ። ዳይቨርሲፋይ ማድረግ ነው ፍላጎቱ። የኢትዮጵያ መንግስት በተደጋጋሚ እየተናገረ ያለው ዳይቨርሲፋይ ማድረግ እንጂ ስፔሲፊክ አላለም። የኤርትራ መንግስት ግን ወደ ግጭቱ ይበልጥ እየመራ ያለበት ሁኔታን ግን ይበልጥ እየታየኝ ያለበት ሁኔታ አለ። ይሄን ነው ማለት ኦኬ። ዞሮ ይመጣል። መጨረሻ ላይ ያነሳው ኢትዮጵያውያን ግራ በመጋባት ውስጥ የሚያዩት ነገር ነው፣ ቁልፍ ነገር ነው። የባህር በር ለጅቡቲ ከ2.5 ሚሊዮን ዶላር በላይ ቢሊዮን ዶላር በምንከፍልበት ጊዜ ኤርትራውያን ከታሪካዊ ጠላቶቻችን ጋር ማሴራቸው አልቀረም። የትኛውም የዓለም ሀገር ሊታገስም አይችለው ማለት ነው። ግብጾች በቀጥታ የተናገሩ እንደው በተዘዋዋሪም አይደለም፣ በቀጥታ የባህር በር ያስፈልገናል ብለን ወደ ሶማሊያ ስንሄድ አሁንም የሻዕቢያ መንግስት ይሄ ነገር እንዳይሳካ ሶማሊያን ማፈራረስ ነው የሚል ዘመቻ ይጀምሩብናል። ኬንያ ስትሄድ ሌላ ቦታም ስትሄድ የተከታተሉ ጉዳዮችን ለማክሸፍ የሚሰሩ ከሆነ ያለ አማራጭ ወደ እነሱ መዞር ነው የሚሉ አሉ። የባህር በር ያስፈልገናል። ከሶማሌላንድ ጋር የተፈራረመውን ጉዳይ አይታችኋል፣ ያስነሳውን አቧራ። ስለዚህ የኤርትራ መንግስት ራሱ ወደ እናንተ አንዞርም ብሎ ሌላ ቦታ የኢትዮጵያ መንግስት ወደ ሌላ ቦታ አማራጭ እንኳን ቢያማትር አርፎ ሊቀመጥ የሚችል መንግስት ነው። ይህንንም በመጨረሻ ላይ በምትናገሩት ንግግር ላይ መሀል ላይ እንድታካትት ነው። አንዳንድ ጥያቄ ይቅርታ፣ ዘር ያዕቆብ ሪኩዌስት እያላከልህ ስለነበር በዚህ ላይ አስተያየት መስጠት ይፈልጋል መሰለኝ እና እኔ ልለቅለት እችላለሁ። ቦታ ማስገባት ከቻልክ አስገባውልህ ነበር። እሺ ሳይበር፣ እሺ አስገባዋለሁ። እሺ እዚያቸው ዘር ያዕቆብ። እሺ ከነዚህ ሰዎች እያገኛችሁ ያላችሁት በጣም የሰከነ ውይይት ነው። እንዲህ ያለው ውይይት ነው እየጠፋብን፣ እውቀት ነው እያገኛችሁ ያላችሁት። የተለያየ ሀሳብ ነው እየሰማችሁ ያላችሁት። በጣም በጥሞና ማድመጥ አለባችሁ የሚል እምነት አለ። የተሳሳተ ነገር ካለ በሌላ ቀን ተመሳሳዩን እድል ሰጣችኋለሁ። እናንተ ገብታችሁ ደግሞ የማስተካከል ስራ ሰራላችሁ፣ ወይም ቤታችሁን ከፍታችሁ በዚህ ጉዳይ ላይ መወያየት አለባችሁ። ግን ኤርትራውያን ቤት ስትከፍቱ በተደጋጋሚ የምናገረው ኢትዮጵያውያንን ማሰደብ ፖለቲካ አይደለም፣ መጥፎ ነው። ኢትዮጵያውያንን ቤት ስትከፍቱ ኤርትራውያንን መሳደብ ትክክል አይደለም። ስለዚህ ይህን ንግግር ይህን ውይይት ጀስት ካርበን ኮፒ አድርጋችሁ ነው በዚህ አውድ ነው ብትወያዩ። ምክንያቱም ህዝብ በጣም ኢትዮጵያውያን በጣም እየተቆጡ ነው፣ እጅግ በጣም እየተቆጡ ነው። በተመሳሳይም ኤርትራውያኖች የሚያስቆጣ ነገር የለም እያልኩኝ አይደለም፣ በደንብ አለ እና ይሄ ነገር በተለይ ስም ያላችሁ እውቀት ያላችሁ ፖለቲከኞች እንደዚህ አይነት ቦታዎች ላይ ገብታችሁ ባትታዩ ለማለት ያህል። ስክሪን ሪከርድ ተደርጎ ሲወጣ እናንተ እዛ ጋር ትታዩና እንትናም ነበር የሚል ስም ወይም ደግሞ ሌላ ነገር ውስጥ እንዳይከተን እንደ ህዝብ ጥንቃቄ ያስፈልጋል ለማለት ያለው። ዘር ያዕቆብ እንኳን ደህና መጣ። አማራ ስትሮንግ ነው። አማራ ስትሮንግ ወደ አንተ እመጣለሁ። ሁለተኛ ጥያቄ ላይ ነው ያለነው። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ? አማራ ስትሮንግ
ታንኪዩ ቴዲ። እንዲያው ወደ ዋናው ጥያቄ ከመግባቴ በፊት ቅድም ስለ ጂኦፖለቲካል ኢምፖርታንሱ ኢትዮጵያ ከጅቡቲ ማነው ከኤርትራ የበለጠ በጣም ኢምፖርታንት ትሆናለች የሚለው እንትን አይ ቲንክ አንድ ሚስ የሚያደርገው ትልቅ ነገር ያለ ይመስለኛል። ጅቡቲ የህዝብ ብዛቷ 1.1 ሚሊዮን ነው። የኤርትራ ህዝብ ብዛት 3.7 ሚሊዮን ነው። የኢትዮጵያ ህዝብ ብዛት ወደ 130 ሚሊዮን ይገመታል። አሁን ባለው የህዝብ ቁጥር አይደለም ማተር የሚያደርገው የጂኦፖለቲካል እንትን ውስጥ አንዱ በተለይ በምስራቅ አፍሪካ ጉዳይ ላይ የህዝብ ቁጥር ሳይሆን ማተር የሚያደርገው የቀይ ባህር ጉዳይ ነው። ለቀይ ባህር ደግሞ የምትቀርበው ኢትዮጵያ ሳትሆን ኤርትራ ናት፣ ኢትዮጵያ ሳትሆን ጅቡቲ ናት። ለዛ ነው ጅቡቲ ላይ እነዛ ሀገራት ሁሉም የዓለም ፓወርፉል የሆኑ ሀገራት የጦር ቤዛቸውን ኢትዮጵያ ሳይሆን ጅቡቲ ላይ የሰሩት ለቀይ ባህር ጉዳይ ስለሆነ ስለዚህ ጥንቃቄ ማድረግ ያስፈልጋል። ለራሳችን አጉል ተስፋ እንስጥ፣ ያልሆነው ነን አንበል። ነገሮችን እንዳለ በቁማቸው መረዳት ያስፈልጋል። ቀይ ባህር በጣም በጣም ኢምፖርታንት የሆነ ሴንሲቲቭ ትሬድ ራውት ነው። የዓለም 40% ንግድ ከቻይና ከህንድ የሚመጣው እንዳለ ከኤዥያ ሀገሮች የሚመጣው በሙሉ ወደ አትላንቲክ ኦሽን የሚያልፈው በቀይ ባህር በኩል ነው። አውሮፓና አሜሪካ ከኤዥያ እና ከቻይና ጋር ከህንድ ጋር የሚገናኙት በዛ በኩል ነው። 40% የዓለም ንግድ በዛ በሚያልፍበት ቀጠና ውስጥ የመን ኦልሬዲ ኪዮስ ውስጥ ገብቶ የሁቲ ሬበልስ የሚባሉት ድሮን ሁሉ እየተኮሱ የፈጠሩትን ኪዮስ አይታችኋል። ስለዚህ አሁንም ኤርትራ እንደተመሳሳይ ኪዮስ ውስጥ ገብቶ ድጋሜ ሌላ ደግሞ ቀይ ባህርን በሁለት አጣብቂኝ በየመንና በኤርትራ መካከል ለመወጠር ቻይናም ራሻም አሜሪካም እንግሊዝም አውሮፓ ህብረት የሚስማማሉ ብዬ አላስብም። ስለዚህ ከጂኦፖለቲካሊ በጣም ፓወርፉል የሆኑት ሀገሮች ይህን ጦርነት ይደግፋሉ ወይም ደግሞ ኢሳያስ አፈወርቂን ሄድና አስገድድ አውርድ እና ኤርትራን ኪዮስ ውስጥ ክተት የሚል ያምናሉ ብዬ አላስብም። እና ለራሳችን ይሄ ድሃ በህልሙ ቅቤ ባይጠጣ ኖሮ ንጣት በገደለው ነበር ይላል አማራ ሲተረትና እንደዚ አይነት ነገር ውስጥ መግባቱ ጥሩ አይደለም። ወደ ጦርነቱ ሊገባ ይችላል ወይ? ከተገባ ብዬ ልጀምር። ከተገባም የሚገባው ወደብ ለማግኘት አይደለም። ከተገባም የሚገባው ምናልባት አገር ውስጥ ያለውን ጭንቀት የአብይ አህመድ ጭንቀት ለማስተንፈሻነት ሰው ወደ ሌላ ጠላት እንዲመለከት ለማድረግ ይሆናል እንጂ አስገድጄ ወደብ አመጣለሁ የሚል በዚህ ደረጃ እብድ ከሆነ ይሄ ሰውዬ ወይም ደግሞ አጠገቡ ያሉ ሰዎች በዚህ ደረጃ ያበዱ ከሆኑ እንግዲህ ምን አይነት መሪ እንዳለ መመልከት ነው። አስገድደህ ወደብ መቀበል አይደለም። ኃይለስላሴ የኤርትራን ፓርላማ ዲዞልቭ አድርገው ኮንፌዴሬሽኑን አፍርሰው ኤርትራን ኢንቴግሬት በማድረጋቸው የመጣውን ኪዮስ ታውቃላችሁ። ምን አይነት ጦርነት ውስጥ እንደተገባ አይደለም። ወደብን የሚያክል የኢንካም ሶርስ የሆነ ነገር ይቅርና በባድመና በሽራሮ ምክንያት እንኳን ምን አይነት ብለዲ ወር እንደተደረገ ታውቃላችሁ። ስለዚህ ዛሬ ያለውን የኤርትራ ትውልድ አሸንፈው ኢሳያስን አባረርከው፣ ኤርትራን አባረርከው፣ የዛሬ 3-4 ትውልድ የሚነሳው ነገ መጥቶ ጦርነት ይገጥማል። ሰስተነብል ያልሆነ ነገር እንዴት ነው ወደብን የሚያክል በጣም ጥንቃቄና ሴኩሪቲ የሚፈልግ ነገር ላይ እዛው ኤርትራኖቹ ጎን በግድ ወስዶ የኛ ነው ብለን አይሆንም። እንደሱ አዋጭ አይደለም እና በጦርነት ወደብን እናመጣለን የሚለው ግን ጦርነት ከተነሳ የሚነሳው ግን ለወደቡ አይደለም። ለወደቡ ሳይሆን አብይ አህመድ ያለበትን የውስጥ ጭንቀት ለማስተንፈስ ግን ሊያደርገው ይችላል። ምክንያቱም በጣም ኢራቲክ የሆነ የሚወስነውን ነገር ማያቅ አድቫይዘር የሌለው የእብድ ስብስብ ነው 4 ኪሎ ያለው እና ሊያደርጉት ይችላሉ። ይሄ እንግዲህ ሲሄዱ ማንን ይዘው ነው የሚሄዱት የሚለውን ደግሞ አስቡ። እሱን ደግሞ አስቡት። አሁን ካልተደረገ ደግሞ ማይደረግበት ምክንያት ደግሞ ማሰብ ማብረው ያስፈልጋል። እኔ አይደረግም ወደሚለው ነው ማደለው። 80% ላይደረግ ይችላል። 20%ን ምትዋት ለምንድን ነው? ከሰውየው ባህሪ አንጻር ነው። ነገ ሲነሳ ምን እንደሚያስብ ስለማናቅ 80% ባለው ሁኔታ ግን ሴንሰብል የሆነ መሪ እንዲያው ነገ ስልጣን ማስጠበቅ ፈልጋለሁ የሚል መሪ ግን ዛሬ ሌላ ጠላት አይጨምርም። ኦልሬዲ ኦነግ አጠገቡ ነው ያለው። ኦልሬዲ ፋኖ አጠገቡ ነው ያለው። ቀለሃ ምናምን የሆነ የቀለሃ ማምረቻ በስርቻለሁ ብሎ እየዞረ እንትን አድርጎ የትኛው ወጣት ነው ሄዶ የሚዋጋለት? የአማራ ወጣት ስራ ላይ ነው ያለው። የኦሮሞ ወጣት ስራ ላይ ነው ያለው። የትኛው ወጣት ነው ሄዶ የሚዋጋው? የሸዋና የጅማ ወጣቶች ናቸው ኤርትራ ሄደው የሚገጥሙት? ማን ነው? ከፋኖ ጋር እንኳን ሂዱና ጦርነት ገጠሙ ሲባሉ አይ አንፈልግም እያሉ የተደበቁ ያለቀሱ ያሉ ወጣቶችን ከየት ነው የምታመጣቸው? ስለዚህ ሴንሲብል የሆነ ስልጣኑን ማስጠበቅ የሚፈልግ መሪ በዚህ ጊዜ አብይ አህመድ ግን ስልጣኑን በጣም ይወዳል ብዬ አስባለሁና ምንም ያህል ጨካኝ አረመኔም እንኳን ቢሆኑ ሰዎቹ ያን ያህል ደግሞ ጅሎች ደግሞ አይደሉም። በዛ ልክ አንደርስቲሜት አናደርጋቸው። አንድ ጥያቄ ልጠይቅ። አሁን ለምሳሌ ከሻዕቢያ መንግስት ጋር ማንኛውም የኢትዮጵያ መንግስት የሚያደርገው ጦርነት ብዙ ነገሮች አሉት። አንደኛ
ከዚህ ቀደም ታስታውስ እንደሆነ የቃስ ዩኒቨርሲቲ ተማሪዎችን በተለይም የዋለልኝ መኮንንን ጽሁፍ ስንተነትን በዋለልኝ መኮንን ጽሁፍ ውስጥ የሻዕቢያ እጅ እንዳለበት ተናግረናል። ኢትዮጵያ በደንብ ተናግረናል። በየነ ማርታ መብራቱን ስናነሳ ኢትዮጵያ ውስጥ አሁን ድረስ ባለው ኢትዮጵያ ፖለቲካ ውስጥ የሻዕቢያ እጅ እንዳለ ነው። የሻዕቢያ ትልቁ ሶርስ ኦፍ ኢንከማቸው የኢትዮጵያውያን አለመግባባት ነው የሚለዋሉ። ስለዚህ የሻዕቢያን መንግስት ለአንዴና ለመጨረሻ ጊዜ ማረጋጋትና ማስተንፈስ ኢትዮጵያ ውስጥ ላለው ሰላምና መረጋጋት ወሳኝነት ነው የሚለዋሉ። ይሄ የባህር በር ጉዳይ ብቻ አይደለም። ይሄ ግብፅን ማስተንፈስ ብቻ አይደለም። ለራሳችንም ሰላም ስንል ኢሳያስ አፈወርቂ የሚመራውን የሻዕቢያ መንግስት ማስተንፈስ የኢትዮጵያ የሰላም መሰረት ነው ይላሉ። ቢኮዝ እሱ ከተነፈሰ እዚህም እዛ የምታያቸው ግጭቶች ያበቃላቸዋል። ወደ ሀሳብ ፖለቲካ እንመጣለን። አንዳንዶች እንዲሁም ሰፋ አድርገው ሲያዩ የብሔር ፖለቲካ ራሱ ያከትመለታል እና ወደ ሀሳብ ፖለቲካ ልንመጣ እንችላለን። ዋናው ግን ቆጣሪም ከአስመራ ማጥፋት ነው የሚለው አሉ። ምን ትላለህ በዚህ ጉዳይ? አይውሽ እንደዛ ሆኖ ችግራችን የውጭ ኃይሎችን በማጥፋት ቢፈታ ኑሮ ጥሩ ነበረ። የኢትዮጵያ ችግር ሊፈታ የሚችለው ኢትዮጵያን አገር የሚያሰኝ መሪ እስካመጡ ድረስ ብቻ ነው። ኢትዮጵያ ውስጥ የምትዘረጋው ስርዓት ለውጭ ጠላት እስካጋለጠህ ድረስ ዛሬ ኤርትራን ልታስወግድ ትችላለህ። ነገ ግብፅ ይመጣል፣ ነገ ደቡብ ሱዳን ይመጣል፣ ነገ ኬንያ ይመጣል፣ ነገ ሶማሌ። የኢትዮጵያውያን ዕጣ ፈንታ መመስረት ያለበት ኢትዮጵያ ውስጥ በሚደረግ ፖለቲካ እንጂ አንድን የውጭ ኃይል ሂጃ አጥፍቼ ከዛ በኋላ ቴክ ኩባና አሜሪካ። ኩባ በጣም ትንሽ ደሴት ናት። ለአሜሪካ የልብ ወጋት ሆና ለረጅም ጊዜ ቆይታለች። ለምንድን ነው የቆየችው ያልክ እንደሆነ በቃ አንድ የሆኑ ትንንሽ ሀገሮች በትልልቅ ሀገሮች እንወረራለን የሚል ስጋት ሁልጊዜም ሊኖራቸው ስለሚችልና የማይኖሪቲ ሳይኮሎጂ ሁሌም አደገኛ ስለሆነ ኤርትራውያን ሁሌ አለርት ሆነው ቢጠብቁ በኤርትራውያን መፍረድ አንችልም። ኢትዮጵያ ነገ መጣ ልትወስደን ትችላለች። ኃይለሥላሴ መጦ ፓርላማውን ዲዞልቭ አድርጎ ኮንፌዴሬሽኑን አፍርሶ ወደ ዋናው እንደቀላቀለን የሚል ስጋት ይኖርባቸዋል። እሱን ስጋት አንደርስታንድ ያደረገ ኢትዮጵያ ውስጥ ያለ መሪ ይሄንን የነሱን የጎረቤቶችህን ነባራዊ ሁኔታ ተረድቶ የውስጥ ደግሞ የራሱን ችግር ደግሞ አንደርስታንድ አድርጎ የውስጥ ችግሩን መቅረፍ ያልቻለ መሪ አይደለም። ቅድም እንዳልኩት ነው። ኢሳያስ አፈወርቂ ልናነሳ እንችላለን። ነገ የሚመጣው መሪ በኢትዮጵያውያን ደካማ ጎን ገብቶ ኢትዮጵያውያን እንደማያተራምስ ዋስትና አይሰጥም። ስለዚህ የኛ ችግር ያለው እኛ ጋር ነው። መፍትሄው ያለው እኛ ጋር ነው። ይህ ሀገር እንደገና ቁጭ ብሎ ተነጋግሮ አሁን ያለው ስርዓት እንደ አዲስ እስካልታደሰ ድረስ የማንም መጫወቻ ነው የምንሆነው። this is the weakest point in Ethiopia's history። በነገራችን ላይ እንደ ሀገር እንደ ፈሪ ማንም የተዳፈረን በዚህ ጊዜ ተዳፍሮን ጊዜ የለም። ወታደሮቻችንን እኮ አስቡ። ደብረሲና ድረስ እኮ የቲፒኤልኤፍ ወጣቶች እኮ አባረዋቸዋል ወታደሮቻችን። ታስታውሳላችሁ ይሄንን? ስለዚህ ከየትም ሀገር ጋር ለመግጠም ሬዲ አይደለንም። ይሄ ነባራዊ ሁኔታው የሚያሳየው ይሄ ነው። የድሮ ታሪካችን በደምና በአጥንት የተከፈለበት ነበረ። ሁሉም ከየአቅጣጫው ወደ አድዋ ሲዘምቱ የአድዋን ድል ስናከብር ላስት ዊክ ወደ አድዋ ሲዘምቱ እነ ጃጋማ ኬሎ ሲዘምቱ እነ ካወጦና ሲዘምቱ ሁሉም ኦሮሞውም፣ ትግሬውም፣ አማራውም ሁሉም አንድ ላይ ሲተም ሀገር ስለነበረ ነው፣ መሪ ስለነበረ ነው። ዛሬ መሪ የለንም። መንግስት የለም። ዛሬ መንግስት አሁን ያለው የሰፈር ጎረምሳ አውደልዳይ፣ ግማሹን ለራሱ ግማሹን እንደዚህ የሚያደርግ መሪ ነው ያለው። ስለዚህ ይሄ ደግሞ ሁሉን ህዝብ አንድ አድርጎ ማቆየት እስካልቻለ ድረስ ይሄ ችግር ይቀጥላል። ኢሳያስን በማውረድ የኢትዮጵያ ችግር ይፈታል ብለን ካሰብን ተሳስተናል። ይሄ ነው ቴዲ። አንድ የመጨረሻ አጀንዳ ይኖረናል። የባህር በር ልናገኝ የምንችልበትን መንገድ እሱን እያሰብክ ትጠብቀናል። ለአማራ ስትሮንግ ከአያና እና ከቢግ ብሮ ማን ነው? ቢግ ብሮ ከዛ አያና ከዛ ጆሲ ከዛ ዘራገው ከታች ሆኜ እየጠበኩ ነበር። አቤት ቴዲ፣ እኔ የተወሰኑ ፖይንቶችን ነው የምናገረው። ማለት ዘራገው ከታች ሆኜ እየጠበኩ ነው አላለም። የጋዝ ወረፋ አስመሰልከኝ። ከገባበት ጊዜ ጀምሮ ነው የሚቆጠረው። እመጣለሁ ዘራገው ብላን። እሺ ቢግ ብሮ ምን ትላለህ? ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ይመስላል? አዎ፣ ምክንያቱም ምን መሰለህ እኔ ሳስበው የኤርትራን ሳይድ ብዙዎቹ አልነካኩትም። ማለት ብዙ ሀሳብ ተነግሯል። የኤርትራውን ሳይድ ብዙዎቹ አልነካኩትም። ምክንያቱም ኤርትራ ሻዕቢያ ማለት ነው፣ ይቅርታ ሀገራት ትጥሩ ብላል። ሻዕቢያ እስከዛሬ ድረስ ኢትዮጵያን ምልህ በተለያየ መልኩ ሲያተራምስ የነበረው ያው ትውልድ የአሁኑም ሊሆን ይችላል ወይም የወደፊቱ ትውልድ የሚያነሳበት የሆነ ጥያቄ
ሊኖረው እንደሚችል ስላወቀ ነው። ገብቷል። ምክንያቱም በኢፍትሃዊነት የተወሰደ 1500 ኪሎ ሜትር የባህር በር አለ። ያንን እያወቀ ዝም ብሎ ቁጭ የሚል እንትን ይኖራል ብዬ እኔ ግማሽ ኤርትራዊ ግማሽ ኢትዮጵያዊ ነኝ። ሲሪየስሊ ነው የምነግርህና ግን ይሄ ትክክለኛው ነገር ህሊናዬን ነው የምሰማውና ዝም ብሎ ዘላለም ቁጭ ብሎ ያየኛል የሚለው ትውልድ አይኖርም ብሎ ያስባል። ገባና ስለዚህ ከሩም ጀምሮ አይተህ ከሆነ እነ ኦነግን እነ ግንቦት ሰባትን እየወሰደ ሲያሰለጥን የነበረው ዝም ብሎ ወይ ኢህአዴግን ስለጠላ ወይ ደግሞ ለኢትዮጵያውያን አዝኖ አይደለም። በቃ ሴኪዩር ማድረግ የሚፈልገው ነገር አለ። አሁን ሰው ዝም ብሎ የኢትዮጵያው ሳይድ እንደዚህ ነው ምናምን በኢትዮጵያ በተለያዩ አቅጣጫዎች ያሉ ታጣቂዎችን በመርዳት ማለት ነው አገሪቷን ደካማ ካደረገ በኋላ እንደውም አሁን ድምጥማጧን መትቼ ያለ ይሄ ወደፊት ሊመጣብኝ የሚችለውን አደጋ ከስር መሰረቱ ነቅላለሁ ብሎ ስለሚያስብ እንደውም ከሻቢያውን በኩል ትንኮሳ ይኖራል ብዬ ነው የማስበው። የኢትዮጵያውያን ብቻ ጉልበተኛ አድርጎ ማሰብ ትክክል አይደለም። ከዛ ሲቀጥል ምንድነው የኢትዮጵያ መንግስት ደግሞ ዶክተር አብይ አገሪቷ ላይ ያለውን የኢኮኖሚ ውድቀት ያያል፣ ህዝቡ ያለበትን ችግር ያያል። ሰውየው ዝም ብለህ ስታየው የሆነ ናሽናሊስት ነገር ነው። ግልጹን ለመናገር ማለት ናሽናሊስት አለበት፣ ናሽናሊዝም በጣም ናሽናሊስት ነገር ነውና ቁጭት ይኖርበታል። ዝም ብሎ ይሄ እንደ ተራ መሪ የሆነ ቤተ መንግስቱ ተዘፍዝፎ ቆይቶ መውጣት የሚፈልግ አይነት መሪ አይመስልም ዝም ብለህ ስታየውና ያ ቁጭት ስላለበት አንደኛ ቁጭቱም ሊኖረው የሚችለው ምንድነው የሻቢያ መንግስት ከኢትዮጵያ ጋር ወዳጅነት የፈጠረው ራሱ ኖርማሊ አንደኛ ስጋት የሚሆንበትን ህወሓትን ለመደምሰስ ለመጠቀሚያነት ነው እና ዝም ብሎ ለማስመሰል የአሰብ መንገድ ሲታደስ ነበር ምናምን ልክ ህወሓትን እንደማይሆን ካደረገ በኋላ የከዳቸው ይመስለኛል ብልጽግናዎች የሆነ ቃሉን ያጠፈ ምናምን አርጌ ነው ማስበው ነው ከሆነ ሰውም ጋር ስናወራ ነበር በዚህ በኩልና አንድም ያ ቁጭትም ይኖርበታል። ሰውየው በጣም እንትን ነው ስተቦርን ነው ዶክተር አብይ እኔ በዚህ በኩል የፈለከውን በላይ ደፋር ነው ምንም ነገር ከማድረግ ወደ ኋላ ገባ በሀገር ጉዳይ ላይ ስትመጣበትና ቁጭት አለ። አንደኛ ሬድሲ በአሁን ሰዓት ያለውን ቫልዩ ያያል። እንደነገርኩ ናሽናሊስት ነው ሰውየው። ኢትዮጵያ ወደፊትማ ተፈለገ ሀገር ልትሆን የምትችልበት ደረጃ ነው የሚመጣው። እነ ጅቡቲን እነ ኤርትራን ነው ሰው ሌሎች ሀገሮች ሞር ጥቅም ቫልዩ ያላቸው ብለው የሚያስቧቸው ገባና ከዚህ አንፃር አንደኛ ቁጭት ስላለበት ሰውየው የፈለከውን ነገር ብትል ከማድረግ ወደ ኋላ አይልም። ግን በእነኛም ሳይድ ትንኮሳ ሊኖር ይችላል። ምክንያቱም ዘላለም በቃ ይሄንን ዳግመኛ ይሄን በአሰብ በኩል ያለባቸውን ስጋት ሌላኛውንም ነገር በቃ ከናካቴው ማጥፋት ስለሚፈልጉ እንደዚህ አይነት ነገር ሊኖር ይችላልና እዚህ ጋር እንደሚናገሩት አንዳንድ ሰዎች በጣም እኔ ሶሪ ሌላ ነገር ለመጨመር አይደለም እና አማራ ስትሮንግ እዛ ጋር ልጠይቅልህ ይሄን ሁላችሁም ኢትዮጵያውያን ማወቅ አለባችሁ። ይሄ 101 ነው ፖለቲካ። የተዳከመች ኢትዮጵያን ማየት የሻቢያ የምንጊዜም የማናወጥ አቋም ነው። አንተ ካልተዳከምክማ እሱ ሊጠነክር አይችልም። አንተ ጠነከርክ ማለት የባህር በር ታስባለህ። አንተ ጠነከርክ ማለት አካባቢውን ትቆጣጠራለህ። ስለዚህ ደቃቃ ሰውነት እንዲኖርህ ነው ዋና የመጀመሪያ ስራቸው። ይሄን ማወቅ አለ። ይሄን ካላወቅማ እንትን ነው። ስለዚህ ጎረቤትህ አንተ ደቃቃ ጡንቻ እንዲኖር እሱ ፈርጣማ ጡንቻ እንዲኖረው የሚሰራ ከሆነ ያንተ አሰላለፍ ያንተ ጨዋታ እንዴት ነው ጥያቄ። ኦኬ ወደ አንተ ለምጣ አንድ ጥያቄ ልጠይቅህ። አንዳንድ ሰዎች እዚህም እዛም ጦርነት እያለ ከፋኖ ጋር የተዋጋ ነው ይሄ መንግስት፣ ከኦነግ ጋር የተዋጋ ነው፣ ኦብነግም እንደዚህ እያቆጠቆጠ ነው፣ ከቲፒኤልኤፍ ጋር ያደረገው ጦርነት አሁን ገና አልበረደም ኪሳራው። ድጋሚ ጦርነት ውስጥ መግባት ከሻቢያ መንግስት ጋር አገሪቷ ልትቆጣጠረው አትችልም። መጀመሪያ የውስጡን ችግር ማርገብ አይሻልም ወይ የሚሉ ወገኖች አሉ። ምን ትላለህ አንተ ወንድሜ? እኔ አሁንም እንደምነግር ዶክተር አብይ ሶሪ ሰውየው ስታየው በጣም እንትን ነው ደፋር ነው። አሁን ምን ሰው ብዙ ጊዜ እኛ አሁን ምን አስበን ነበር የትግራይ ጦርነት ካለቀ በኋላ ቢያንስ የሆነ መረጋጋት አለብን ይላል ብለን ነበር የጠበቅነው። ግን አይ ሀገሪቷ ውስጥ የሆነ ህግ መከበር አለበት፣ ሁሉም ታጣቂዎች ትጥቅ መፍታት አለባቸው ብሎ ቢያንስ ይረጋጋል ስንል እንደገና ሄዶ ከሌላ ታጣቂዎች ጋር ህግን ለማስከበር እየተፋለመ ነው። የፋክት እኮ ነው የማትክደው። እና ስታየው አሁንም በዚህ በኩል ያለው ነገር ሰዎቹ እንደነገርኩ ከሱ ብቻ ሳይሆን ከነሱም ትንኮሳው ይኖራል። ምክንያቱም አሁን ኢትዮጵያ ተዳክማለች። በተለያዩ ሀገሮች ውስጥ በፈጠሯቸው እገዛ እያደረጉ በአፋፋሟቸው ጦርነቶች ተዳክማለች ብለው ስለሚያስቡ ጊዜውን መጠቀም ስለሚፈልጉ ሰው ይሄን ሳይር ለምን እንደሚነቀው አላውቅም። በእነሱም ትንኮሳ ይኖራል። የሆነ ያሰፈሩት ምናምን ሰራዊት ይኖራል ብዬ ነው እንደውም ገምተው ማናቀው ማለት ነውና
እንደዚህ አይነት ነገር ስጋት አገር ውስጥ ያለው ነገር ምንድነው ታዲያ ማድረግ ያለብን እንዴ? ሀገራዊ በሆነ ጉዳይ ላይ ሻዕቢያ አርፎ ማይቀመጥ ከሆነ በቃ ምንም ማድረግ አይቻልም። ሀገር ውስጥ ያለው የፈለገ ነገር ቢሆንም እንኳን ሀገርን ዲፌንድ ማድረግ አለበት። አት ዘ ኤንድ ኦፍ ዘ ዴይ ምናልባት እነኚህ ታጣቂዎች ያለውን ነገር ሲያዩ አይ በሀገር ጉዳይ ከሆነማ እንደው ብንጠላውም እንኳን ከዶክተር አብይ ጋር ልንቆም እንችላለን ሊሉ ይችላሉ ወደፊት ገባ ያለውን ስጋት ሲያዩ። አሁን ምናልባት ባለባቸው የተለያየ ብሶት ምክንያት በደንብ አላዩት ይሆናል ያለውን ትሬት ማለት ነው። ኦኬ እኔ ከዚህ አንጻር ነው ማየው። አመሰግናለሁ። እንግዲህ ቆያለሁ። ከልብ አመሰግናለሁ። ቢግሩ ከጆሲ እና ከአያና ማነው ቀዳሚ? እኔ መሰለኝ ምን የምቀድመው አያና እኔ እርግጠኛ ነህ? ያ እርግጠኛ ነኝ። ቀጥል። አንድ የግል ኮሌጅ ነበር አሉ አገር ቤት። ስሙን መጥቀስ አያስፈልግም። ስም ከጠቀስኩ አደጋ ሊፈጠር ስለሚችልና ወደ ኮሌጅ ስትገቡ ዲግሪያችሁ ወይም ደግሞ ሃይስኩል የጨረሳችሁበትን ነገር አይደለም የሚጠይቃችሁ። መሐላ ነው። 10ኛ ጨርሳለሁ እግዚአብሔር ትገባለህ። ዲፕሎም ከሆነ ዲፕሎም፣ ዲግሪ ከሆነ ዲግሪ ትይዛለህ። በመሐላ ነው። ስለዚህ በመተማመን ነው ለማለት ያለው። እሺ ወደ አንተ ለምጣ። ጆሲ፣ ሁለቱ ሀገሮች ወደ ጦርነት ሊገቡ ይችላሉ? እኔም እንደ አያሌው ቅድም እንዳለው በፊት ይገባሉ የሚል እምነት አልነበረኝም ነበረ። አሁን ግን ሉክስ ላይክ በኢትዮጵያ በኩል ከፍተኛ የሆነ ፍላጎት እንዳለና ሶሻል ሚዲያው ላይ ኢንተርቴን እያደረገ ያለው እና ኦንሊ በማህበረሰቡ ዘንድ ተቀባይነት የሚያገኝ መስሎ ከታየው በአብይ በኩል ከፍተኛ የሆነ የጦርነት ፍላጎት እንዳለ ይታየኛል። ለምንድን ነው አብይ የሚፈልገው? ለምንድን ነው ኢሳያስ የማይፈልገው ካልከኝ፣ ኢሳያስ በዚህ ሰዓት ለአብይ ኢሳያስ ታስሮ ለረጅም ጊዜ ከታሰረበት አብይ ለቆ ፈቶታል። ማለቁን ፈቶ አብይ ያኔ የኖቤል ሽልማት ተቀባይነት በነበረበት ሰዓት፣ ቬሪ ፖፑላር በነበረበት ሰዓት የነበረውን ተቀባይነት አሁን አስረክቧል። ኢሳያስ ዘኦፖዚት ቻይና ሴት በመርፍ እየተተኮሱ የሚቀበሉበት ሆኗል እና ቦታ ስለተቀያየሩ ከሚፈልጉት አንዱ ጦርነቱን ከሚፈልጉ ማለት ነው። በዛ በኩል ከትግራይ ጦርነትም ኢሳያስ በሙሉ የሚፈልገውን ነገር ሁሉ በኦንሊ ዊነር እንደውም ከዛ ጦርነት ኢሳያስ ብቻ ስለሆነ በፋይናንሻልም ቦታ የሚፈልገውን በቃ በዲፕሎማሲም በሁሉም ነገር ዊነር ሆኖ የወጣው ከዛ ጦርነት እሱ ብቻ ስለሆነ በአብይ በኩል ደግሞ ዘኦፖዚት የፋይናንሻልም ይሆን የፖለቲካም ኪሳራ ስላደረሰበት ኦንሊ ወይ ስልጣኑን ሊያራዝምበት የሚችል ብቸኛ ካርድ መስላ የምትታየው ይህን ጦርነት ነው ብዬ ነው የማስበው እና ይሄ ጦርነት ደግሞ አቺቭ አድርጎ አሰብን ካስመለሰ ወይም አሰብን እንትን ካለ ተመልሶ የተወሰነ እድሜውን ያራዝምለታል ብዬ አስባለሁ። ከምክንያቶቹ ጦርነት ውስጥ ይገባል ብዬ ከማስባቸው አብዛኞቹ ብዙ ምክንያቶች ይኖሩታል በአብይ ሳይድ። አንደኛ የውጭ የፕሮክሲ ዋር ነው ብዬ አስባለሁ። የውጭ እጅ አለበት ብዬ አስባለሁ። ምክንያቱም ኢሳያስ ከምስራቃውያን ጋር ከፍተኛ ሁኔታ እየሰራ እንደሆነ ስለሚታወቅ ከዛ በኩል በምዕራባውያን በኩል ይሄ ሰውዬ መወገድ አለበት ተብሎ የተፈረደበት ይመስለኛል እና በዚህ ምክንያት የውጭ ተጽዕኖ አለበት ብዬ አስባለሁ እዚህ ጦርነት ውስጥ። ሁለተኛ የውስጥ ተቀባይነት የአብይ የፖለቲካል የውስጥ ተቀባይነት በከፍተኛ ሁኔታ አሽቆልቁለዋል። ኦልሞስት አንድ ማህበረሰብና አንድ ሃይማኖት ውስጥ ተወሽቆ ነው ያለው። ይህን በምንድን ነው የነበረኝን ተቀባይነት የሚጨምሩበት ብሎ አስቦ ይህን ካርድ የሳበ ይመስለኛል። ሌላው ሶስተኛው ኢሳያስ ስልጣን ላይ እስካለ ድረስ ለእኔ ትረት ነው ብሎ ሊያስብ ይችላል። ምክንያቱም የተለያዩ ተቃዋሚ ድርጅቶች እየፈለፈለ ይልክብኛል፣ በፍጹም እሱ እስካለ ድረስ ስልጣኔን በሰላም እንትን እንዳርሉ ብሎ አያስብም ብዬ ስጋት ነው ብዬ አስባለሁ። ኢሳያስን የሚያስወግድበት ሌላው ሪዝን ነው ብዬ ነው የማስበው። ሌላው ደግሞ ሰሜኑን በዚህ ሰዓት ሞስትሊ ኖርዝ ላይ ነው ጦርነት የሚካሄደው። ስለዚህ
ሰሜን የማዳከም አጀንዳ አለው ብዬ አስባለሁ አብይ። ይሄንንም አጀንዳው አት ዘ ሴም ታይም የሚያሳካበት ነው ብዬ ነው የማስበው። ስለዚህ በዚህ ምክንያቱም ይፈልገዋል ብዬ አስባለሁ። ሌላው ደግሞ የባህር ወደብ ካገኘው እንዳልከው ቀደም ያጣውን የጂኦፖለቲክስ ፓወር እዛ ሆርን ኦፍ አፍሪካ ውስጥ የነበረውን የጂኦፖለቲክስ ሚና የመጫወት ብቃቱን መልሶ ሊያገኝበት የሚችል ብቸኛ እና ዘኢዚየስት ወይ ደግሞ ምክንያቱም ኢትዮጵያ በጂኦፖለቲክስ ውስጥ በመለስ ጊዜ ከፍተኛ ተቀባይነት ነበራት፣ እንዲሁም በኃይለ ሥላሴ በተለያየ ጊዜ። እሱ ቴክስ lot of effort lot of ጭንቅላት ይጠይቃል። ስለዚህ ዘኢዚየስት ወይ ይህም ፖለቲካ ይህም ፓወር የሚያገኘው ወደብ ካገኘ ጌም ውስጥ ገባ ማለት ነው በቀጥታ። ስለዚህ ይሄ ለሱ ስልጣን ለፓወሩም ለእንትኑም አስፈላጊ ስለሆነ ጦርነቱን በተለያየ ምክንያት ከዚህም በላይ ልጨምር እችላለሁ። በተለያየ ምክንያት ጦርነቱን አብይ እንደሚፈልገው ተረድቻለሁ። ጦርነቱን የመሸከም አቅም አለ ወይ ብለህ ስትቀድም ስትጠይቅ ሰምቻለሁ። when it comes to ጦርነት አንደኛ በተለያዩ ሀገራት ዌስተርን ካንትሪ የሚሆኑ በተለያዩ ሳይድ ሆነው በፕሮክሲ ዋር የሚፈልጉት በብድርም ቢሆን ይሰጡሃል። ስለዚህ ከጦርነቱ በኋላ መውጫው ነው የሚጨንቀህ እንጂ ዱሪንግ ጦርነት በብድርም መሳሪያ የሚሸጥልህ አታጣም እና በብድርም ቢሆን ይገባበታል ብዬ አስባለሁ። ሁለተኛ ያለውን ኤኒቲንግ የሀገሪቷን አሁን ለምሳሌ እንደ ኢትዮጵያ አየር መንገድ ይሁን ቴሌኮሙኒኬሽን ኤኒ ማዕድን ያለበት አካባቢ ይሁን አብይ ከመሸጥ ወደኋላ አይልም ብዬ ነው የማስበው። ኤኒቲንግ አድርጎ ኢትዮጵያ ትልቅ ሀገር እስከሆነች ድረስ ለጦርነት የሚሆን ብር አይጠፋም ብዬ ነው የማስበው። ለልማት ነው እንጂ ይጠፋው። ስለዚህ ለጦርነት ሁልጊዜም ለጦርነት የሚሆን በጀት አይጠፋም ብዬ ነው የማስበው። በሚያሳዝን ሁኔታ ይሄ ጦርነት እንደ ትግራዩም አይሆንም፣ ከትግራዩም የከፋ እልቂት ያስከትላል ብዬ አስባለሁ እና ወደ በኋላ የምትፈልገው ከሆነ እንጂ ከጦርነቱ ውጭ ሌላ ምን መንገድ አለን ያልከውም ነገር አለ። እሱን አሁን ለመለስ ወይስ ኦኬ ወደ አያና እንመጣለን። ኦልራይት ቴንክ ዩ። እሺ ቴዲ እንትን ጦርነት ይኖራል ብለህ ታስባለህ ወይ ነው ያው የግል ኦፒኒየናችን እየጠየቀን ስለሆነ እኔ በሶስት ምክንያት ጦርነት ይኖራል ብዬ አላስብም። ብዙ እዚህ ይኖራል ብለው ያሰቡ በመሀልም ሀሳባቸውን የቀየሩ ሰዎች ያቀረቡትን አመክኖ ቫሊድ ቢሆንም እኔ በሶስት ምክንያት አላምንም። አንደኛ ዶሮ ብታልም ጥሬዋን ይባላል። እኔ ጥሬ ሰላም ነው። ስለዚህ ባልምም ጦርነት ይቅር የሚለውን ስለማልም አትሊስት እዚህ ዓለም ላይ የምለቀው ሀሳብ ጦርነት አይኖርም ለህዝቤ፣ ለኤርትራም ህዝብ፣ ለኢትዮጵያም ህዝብ፣ ለወጣቱ። ፖለቲካውን አሁን እኛ እዚህ የምንበታትነውን ራሱ እኮ ድገምልኝ ብትለው መድገም የማይችል ነው የሚሞተው። አይሞትም፣ ከኮሎኔል በላይ ብዙ ጊዜ አይሞትም። የሚሞተው ታች ነው ያለው ነው እና ለህዝቤ ስል በተለይ ደግሞ ለሲቪሊያኑ ላልታጠቀውም ህዝብ ለሚደርሰው ጉዳት፣ ሀገሮቹ ላይ ለሚደርሰው ጉዳት ስል ጦርነት አይኖርም የሚለውን ነገር አውጅበታለሁ። እንደው ነገሩ አፍጥጦ እስከሚመጣ ድረስ ይህንን አቋም ላለመልቀቅ በማደርገው ከፖለቲካ ትንታኔ ይልቅ የእምነት ሰው የሆነ ሂደት። ሁለተኛው ወደ ፖለቲካው ስንመጣ የኢትዮጵያ መንግስት ፍላጎት እሱን ያዝልኝና አሁን አያና ኖዋር ከምትለው ጋር ስለሚጋጭብን ወይስ ይኸኛው ጀስት ዋር ነው አይደል? ኖዋር የምለው ስለምፈልገው ነው። ኖዋር ከምትለው ጋር ስለሚጋጭብን ወይስ ይኸኛው አንጀስት ዋር ስለሆነ ነው ጦርነቱ ውስጥ ከገባ? ኖ እኔ ኦል ዋር should be avoided ነው የምለው። ጦርነት ሊቆም የሚገባው ሊቀር የሚገባው በጣም ፕሪሚቲቭ የሆነ ነገር ነው የሚል እምነት ነው ያለኝ። አእምሮን መጠቀም ፍትሃዊነትና መቻቻል ከተጠቀም ሎጂካል ከሆነ ሞር የሰለጠነ ማህበረሰብ ከሆነ ጦርነትን አቮይድ ለማድረግ በቂ ሰርከምስታንስ ዲፕሎማቲክ ግራውንዶች እና ልምዶች አሉን የሚለውን እምነት ወስዳለሁ። ጦርነት unavoidable inevitable ሆኖ ሲመጣ ግን by all means ጦርነት ሲመጣ ያው ጦርነት እንደመጣበት ሀገር ደግሞ ጀገን ብለህ ጥርስህን ነከስ አድርገህ ሐሞትህን ጠንከር አድርገህ እንዴት ወዴት የሚለውን ታወራለህ። ብዙ ጊዜ መፎከር ተተተተ የሚባለው ፉከራ ላይ ፍርሃት ስላለ ነው ብርዳለች እና የፈሪነት ምልክት ነው። ጀግና ቢችል ያስቀረዋል ሲሆን ደግሞ ያሳያል ማለት ነው። ሌላኛው የኢትዮጵያ መንግስት ፍላጎት ጦርነት እንዳልሆነ እረዳለሁ። በእኔ እምነት ኢትዮጵያ መንግስት የሚፈልገው አንደኛ ያሰማ ያለው ድምጽ ቅድም ሌልና የተናገረችው በውስጣዊ ጉዳይ ላይ
የችግር መንስኤ ጠንሳሽና አስፈጻሚ ሆኖ ለረጅም ጊዜ የቆየ አካል የመንግስት ማማ ተቆጣጥሮ ሊወርድ በማይችልበት በህዝብ ትግል ካልሆነ በስተቀር ሊወርድ በማይችልበት ወንበር ላይ ተቀምጦ የጎረቤት እሾህ ሆኖብኛል እና ቀጋ ነው እና የውስጥ ቀጋ ነው የውጭም ቀጋ ነው እሱ ደግሞ ውጭም አልጋ ይሆን ተቸገርን እረፍ በሉን የሚል አይነት መልከታ ነው። ስለዚህ የኢትዮጵያ ፍላጎት ምንድነው የሚለውን ስናይ ከውስጥ ጉዳይ ውስጥ ይውጣልኝ ነው። ሌላኛው የባህር በር ፍላጎታችን ግዴታ ኤርትራ ላይ ብቻ ያነጣጠረ አይደለም። አሰብም ላይ ፌር ያልሆነ ዲሲሽን ተደርጎብናል። ትልቁ ፖፑሌሽን ላንድ ሎክ የተደረገን በ60 ኪሎ ሜትር ልዩነት ያለው ነገር እንዳለ አንፌርነስ አለው ምንል ከሆነ ቅድም እንዳልኩ ከጦርነት ውጪ የሆኑ አማራጮችን ለመጠቀም ዝግጁነቱ አለን። ከሌሎች ሀገሮችም ጋር የባህር በር የማግኘት ፍላጎታችንን እንዲሁ ለማሳየት ሞክረናል። ግን ተመሳሳይ የሆነ ኢንተርሴፕሽን ያደርጋል። ይሄ በጣም ተተናኳሽነት አለበት። ብዙ ጊዜ የምናየው ተተናኳሽ መሆን በተደጋጋሚ ስለሚያደርጉት ኖርማል ነገር መስሏቸዋል መሰለኝ። እንትን እኮ ሉዓላዊነት ማለት እኮ አንተ የምታስከብረው ነገር ነው። ከጎረቤት ጉዳይ ውስጥ ራስህን በመቆጠብ ተቀጣሪዎችን ባለማምጣት። አሁን እዚህ ላይ አንዳንድ ወንድሞችን አይቻለሁ። አይታወቃቸውም ለነሱ ሰው ነው አንተ ላይ የሚያየው። ልክ እንደ አፍሽታ ከፊትህ የቆመው ሰው ነው የሚሸተው፣ አንተ አይታይህም። በአንዳነት እንደዛ ነው። አንዳንዴ በተለይ የሚዲያ ላይ በአንዳነት እንደዛ እንደሆነ እያስተዋልኩ ነው። ኮራ ብለው የሚናገሩ ስላሉ ይተነፍስብሃል መጥቶ። እኛ ይሸተናል በአንዳነቱ። በዚህ ሆኖ እኛ የቆምነው የሆነ ሚንት ማስቲካ ምናምን ልንሰጣችሁ እየሞከርን ነው። ይሸታል እዚህ ከፊታችሁ ላለው ሰው በአንዳነት ሲከረፋና እነሱ ምንድነው ይሄንን የሚያስፈጽሙበት አካል አላቸው። እነ ዳዊት እነ ዮዲት እና አንዳርጋቸው እነ ሐሰን እነኛ አይነት ሰዎች ገንዘብ ከውጪ የኤርትራ ኢንቨስትመንት ወስደው የኢትዮጵያ ጉዳይ ውስጥ በሚዲያው ላይ ብዙ ነገር የሚያሰሩ ይሄንን ህዝብ የኦሮሞና የአማራ ህዝብ በተለይ ታርጌት አድርጎ ይሄንን ህዝብ ከሌሎች ህዝቦች ጋር ጠላትነት ውስጥ ብናስገባው ከዛም አልፎ ለዚህ ጉዳይ ሊታገሉ የወጡትን እርስ በርስ እስከ ማጋደል ድረስ ሚዲያ ላይ ቁጭ ብለን ስም እየጠራን በስልክ እየደወልን ስልክ ቅጂ እያወጣን እስከ ማገዳደል ድረስ ብንሰራ ይሄንን ከቻልን ደግሞ ምክክር እንትን የሚለውን ይሄ ምክክርና ምናምንን እስቲ እናደርጋለን የሚለውን አናቱን እያልን እንዳይመካከር ማድረግ የምንችልበት ኃይል መግዛት ከቻልን ውጭ ካለው ኃይል ሚዲያ ላይ በአንዳነትንም እንደዚሁ እንደ ህዝብ ይሄ ህዝብ እንዲቀበል ልናደርገው እንችላለን ብለው ሞከሩ። ባለፉት 2 ሳምንታት ውስጥ እምቢ ለሀገር የሚባለው ቃል ምን ማለት እንደሆነ እዚሁ ሚዲያ ላይ ህዝቡ ማንነቱን አሳየ። በዚህ ሁሉ ነገር በተሸውደን በሀገር ጉዳይ አትሸውደንም ብሎ ፊታቸው ቆሟል። አሁን ኦሬዲ የተበላ ቁማር ነው። ሰሞኑን አውጥቶ ብዙ ነገር ለማድረግ የኦሮሞ ለማድረግ የእንትን ለማድረግ ሞክሮ አልተቻለም እና ህዝቡ እምቢ አለ። ሌላው ላይ ሸውደው ሀገሩ ላይ አልተቻለም። እነሱ ግን ሊያቆሙት አልቻሉም። ኤኒዌይስ ወደ ጉዳዩ ስንመለስ ሁለተኛውን ነገር እየተናገርኩ ነው። የኢትዮጵያ መንግስት ፍላጎቱ አይደለም። ፍላጎቱ የባህር በር ፍላጎት ነው። ግዴታ በኤርትራ በኩል የሚመለስ አይደለም። ፍላጎቱ ደግሞ በውስጥ ጉዳይ አትግቡ ነው። እሱ ደግሞ ፍትሃዊ ነው። የሶቨሬኒቲ አያስጥልህም። አፍህን ሳዘጋ አፍንጫዬ እንዳይመታ የሚባል ነገር የለምና በሰው ጉዳይ ገብቶ መፈትፈት ሌላ ችግር ሊያመጣ ይችላል። እሱ ደግሞ ገደብ የሚያስይዙት ነው። ሶስተኛውና የመጨረሻው የኢንተርናሽናል ኮሚኒቲው እዛ ቀጠና ላይ ብጥብጥ እንዲፈጠር አይፈልግም። በተለይ ኢትዮጵያ ትልቅ ሀገር እንደመሆኑ ሰፊ ህዝብ ያለው ሀገር እንደመሆኑ ባይዘው ሰፊ ህዝብ የሚለው ለእንደዚህ አይነት ጉዳይ ነው የምናነሳው። ቅድም አርበኛው ጅቡቲ ላይ ስለ ህዝብ ብዛት አልተናገረም። ምግብ የምናቀርብላቸው እኛ ነን ያለው በአደል። አንዳንድ ጊዜ ግን አንድ ወንድማችን ትንሽ ተቸገረብንና ስለ ህዝብ ብዛት የተነገረ መስሎት ነው። ሌላ ነገር ነው። ጥቅማ ጥቅሞችን ጀነራሊ ሪሶርስ የምናምን የተያያዘ ነገር ነው። ታሪካዊም ሚሊተሪ የሆነ ሪሌሽንሺፕም ከህዝብ ብዛት ውጪ አፌክት ያደርገናል። ስለዚህ ኢንተርናሽናል ኮሚኒቲው እዛ ውስጥ እንድንገባ አይፈልግም። ባይዘው እኔ ከአማራ ስትሮንግ ያልጠበቅኩት አንድ ንግግር በባድመ ጊዜም በኃይለስላሴ ጊዜም ልክ አስገብተውናል የሚል አይነት ራሳቸው ህግደፎች ራሱ ለመናገር የሚሸክካቸውን ፕሮፓጋንዳ በእነሱ ስታንድ ሆኖ ነገር ከሌላ ጠብቀዋለሁ። አይ ሚን ባልጠብቀውም ጠብቀዋለሁ ከሌሎቹ። ከሱ ከበደኝ። ግን ምንም ማድረግ አትችልም። ያው ተሰማውና እንዲታረም ደግሞ እንመካከርበታለን። የኢትዮጵያ ህዝብ ፍላጎት አይደለም፣ የመንግስት ፍላጎት አይደለም። ገፍቶ ከመጣብን ገፍቶ መጣል እስኪመጣ ድረስ ግን ከጦርነት ውጭ ያለው አማራጮችን እንቀበላለን እንፈልጋለን የሚለው ነው። ቴዲ አንድ ጥያቄ የመጨረሻ ልጠይቅህ። ጦርነት ከተደረገ የማይቀር ነገር ከሆነ የኢትዮጵያ መንግስት እስከምን ድረስ ነው ሊሄድ የሚችለው ነው? እኔ ትክክለኛው አማራጭ ብዬ የማምነው አንዳንዶች ጦርነት እንዳይጀመር ነው። መጀመር እንደሌለበት እንዳለው ነው። ቅድም የቀድሞ አየር ኃይል አዛዥ ጆቤን እያሰማቸው ነበር።
አሁን ጦርነት እንደከዚህ ቀደሙ አይሆንም። የአሁኑ ጦርነት ከሆነ ግን ኢሳያስን እስከ ማስወገድ ነው፣ አሰብን ብቻ መያዝ አይደለም የሚሉ አሉ። በአንተ አሁን ጦርነት የሚጀመር ከሆነ ከቆጣሪው ማጥፋት ያልከው ቅድም ሰምቻለሁ እና ጦርነት የሚጀመርበት ይዘት ባይፈጠር ይመረጣል። ይህ የሚጀመር ከሆነ ግን በየ10 ዓመቱ በየ5 ዓመቱ ዝም ብለን የምንገርበው ጦርነት ምንም ጥቅም የለውም፣ ኪሳራ ነው። ከዚህ በፊት ያው ኢሳያስ እና ከዝኑ ናቸው ብዙ ነገር የሰሩትና የከዝን ልብ ጨክኖ አይጨክንም ብዙ አይነት ገሎ ማዳን ነበርና አሁን ገሎ ማዳን አይነት ዘይቤ የምንጫወት አይመስለኝም። እንዳንገባበት እንፈልጋለን። በፊት ደግሞ የነበረው አንደኛ ፖለቲካል አማራጮችም በኤርትራ ውስጥ እየተሞከሩ አልነበረም። ጠንካራ የሆነ የፖለቲካ ኦፖዚሽን ሪል ሀገር በመምራት ደግሞ ከተባለ እንደ ኢሳያስ አይነት በጭቆና ላይ የጃጀ ሰው ሳይሆን ጠንካራ ያሉ በዩሮፕ አሜሪካ ብዙ ዓለም ላይ የሚኖሩ ኢቭን ኢትዮጵያም ውስጥ ያሉ ተቃዋሚዎች አሉና ይሄን ኦፕሬሲቭ ሪጂም እነሱ ሊያስተካክሉ የፖለቲካም የትጥቅም አንዳንድ ቦታ ላይ ትግል እያደረጉ ስለሆነ ለነሱም መልካም ብርሃን ለዛ ህዝብም ጤነኛ ነገር የሚፈጠርበትን የታሪክ አጋጣሚ ያንን ጥፋት አጥፎ እስከመመለስ ድረስ መሄድ አለበት እላለሁ። ደግመን ከምንሄድ ኦኬ ቴንክ ዩ አያና። ወደ ዘርአያዕቆብ ሊድ አንድ የመጨረሻ እድል አለ አያና። ዘርአያዕቆብ ከተናገረ በኋላ የመጨረሻ አንድ አጀንዳ ላይ ሀሳባቸውን ሰጥታችሁ አጠራጠር አድርጋችሁ የባህር በር ልናገኝ የምንችለው እንዴት ነው እሱን እያሰባችሁ ጠብቃላችሁ። ዘርአያዕቆብ እንኳን ደህና መጣ። አንተስ ምንድን ነው የምትለው? የተነሱ ሀሳቦችን ሰምተሃል ብዬ ልገምትና ደቂቃውን ተንተ ያው እዚህ አያና ስሰማ ኢቲቪ ነው ትዝ የሚለኝና ኤኒዌይስ ወደ ዋናው ቶፒካችን ስንሄድ ይሆናል አይሆንም የሚለው ላይ እኔ ቱ ቢ ኦነስት እውነቱን ንገረኝ ካልከኝ አይሆንም ብዬ ነው የማስበው። እንደ አንድ ፋኖ ደጋፊ ከነገርከኝ ሌላ ነው፣ ግን ይሆናል አይሆንም ብትለኝ አይሆንም። ምክንያቱ ደግሞ ምንድን ነው የማይሆንበት ምክንያት ስትለኝ በኤርትራ በኩል አይመስለኝም። ምክንያቱ ወረቨር በሻቢያ በኩል አይመስለኝም የሚሆነው። ምክንያቱ የማያደርገው ምክንያት አብይ አህመድ ራሱ ደፍሮ ይሄንን ነገር ያደርጓል ብዬ አስብ። በመጀመሪያ ነገር ደፍሮ የማያደርገው ምክንያት ኢትዮጵያ ውስጥ አንድነት አለ ወይ? ይሄንን ለማድረግ አሁን ለምሳሌ እንደዚህ አይነት ጦርነት ከውጭ ሀገር ጋር ጦርነት ስታደርግ አትሊስት በትንሹ የሆነ አንድነት ያስፈልጋል። ቤዝዶን ሶሻል ሚዲያ ላይ ስታየውና መሬት ላይ ስታየው ኢትዮጵያ ውስጥ የአንድነት ስፔሻሊ ሶሻል ፋብሪኩ ተበጥሷል። ሶሻል ፋብሪካ በተበጠሰበት ሀገር ላይ አምጥተህ እንደዚህ አይነት ነገር ጨዋታ ይጫወታለሁ ብትል መጨረሻ ላይ ሌላም ነገር ሊመጣ መዘዝ ይዞም ሊመጣ ይችላል። ሀገር እስከ መፍረስ ድረስ ደረጃ ሊመጣ ይችላል። ቢካዝ አሁን ለምሳሌ በአማራ በኩል ያለውን ሲቹዌሽን ታውቀዋለህ። በምንም ታምር መቼም ፋኖን አምጥተህ ወደኋላ ተኩስ አትለውም። ቀጥታ የሚያየለው ወደ 4 ኪሎ ነው። በኦነግ በኩል ያለውን ሲቹዌሽን ታውቀዋለህ። በሶማሌ በኩል ያለውን ሲቹዌሽን እናውቀዋለን። በትግራይ በኩል በምን በኩል እንደሚቀመጡም እየታወቀ አይደለም። ቲዲኤፍ የሚባል ሰራዊት ስትል ወዴት እንደሚሄድ ወደ አዝማሚያ እንደሚሄድ የሚታወቅ ነገር የለም። ስለዚህ ይሄንን ስታየው ሀገሪቷ ባልተረጋጋችበት ሁኔታ አብይ አህመድ እውነቱን እናውራ ከተባለ ወደፊት ለፊት ሄዶ ኤርትራን ያጠቃል ብዬ የማስብበት ፐርሰንት 0 ነው ብዬ ነው የማስበው። ሌላው ሚሊተሪው ድሮ እኔ እስከማውቀው ድረስ በደርግ ጊዜም አቲንክ አንደኛ ነበር ከአፍሪካ የነበረው። እነ ሳሞራ በሚመሩበት ጊዜ 2ኛ ነበር የነበረው። አሁን ግን 5ኛ ይባል እንጂ ሪያሊቲ እናውራ ከህዝቡ ቁጥር ጋር ማች ምናምን አድርገውት 5ኛ ያደረጉት እንጂ 5ኛ ነው ወይ ሪያሊቲ? እኔ ጥያቄ አለኝ። አሁን ለምሳሌ የሚሊተሪው ደረጃ ስነ ቤዝዶን ከዚህ በፊት ከትግራይ በተደረገው ጦርነት ላይ አይተናል። የኤርትራን ሚሊተሪዎች ናቸው ያዳኗቸው አይደል? ወጥተው በነበሩበት ሰዓት ላይ በጦርነቱ መሀል ላይ አይ ቲንክ የሆነች ነገር ሲደረጉ ሸሽተው ወደዛ ሄደው ድጋሚ ያመጧቸው ወደዚህ አምጥተው ድጋሚ እንዲዋጉ አድርጓቸዋል። እንደገና አዘሴም ታይም ደግሞ በፋኖ ደረጃ ስትመጣ እያየን ያለነው ቦታ አለ። ሚሊተሪው አቅም አለ ወይ? በኦነግ ጋር ውጊያ ላይ ሲደረግ እያየን ያለናቸው ነገሮች አሉ። አቅም አለ ወይ ሚሊተሪው ብትለኝ ሄዶ የመዋጋት አቅም የለም። እንኳን አይደለም ከአንድ ኤርትራን የሚያክል ሀገር ነው እንግዲህ ኤርትራ እንኳን ከነሱ ጋር አይደለም ሬጉላር ኖርማል ሽምቅ ተዋጊዎች ጋር በስነስርዓት ተዋግቶ ጦርነት ሲያሸንፍ እያየናል። አብዛኞቹ ቦታ ላይ እየተማረክና ያለን ዲስማንተር ሲደረግ እንደ በድሮ ደረጃ ስርዓት ያላቸው አይደለም ሚሊተሪ። ያንን ስታይ ትንሽ ጦርነት ሄደው ገብተው ያሸንፋሉ ወይንም ጦርነት ውስጥ ይገባል አብይ አህመድ ብዬ ሚሊተሪውን ቤዝዶን ሚሊተሪውን ሳይሆን ያደርጋል ብዬ አላስብም ማለት። ሌላው በኢኮኖሚክ ደረጃ ኦልሬዲ በኢኮኖሚ ደረጃ ኢትዮጵያ ሳፈር እያደረገች ነው። አሁን እንደገና ድጋሚ ጦርነት ውስጥ የትግራይ ጦርነት ወጣ። አሁን ከአማራ ያለውና ከኦነግ ያለው ጦርነት አለ። ኢትዮጵያ ውስጥ አለመረጋጋት አለ። ብር እንደ ድሮ እያገኘ አይደለም። ኤክስፖርት የምናደርገውን ነገር በጣም ወድቋል። ብሩን ካየው $1 128 ብር 130 ብር እየሆነበት ባለበት ሰዓት ላይ
መጥቶ እንደዚህ አይነት ጦርነት ውስጥ ገብቶ የባሰ ከዚህ በላይ ኢኮኖሚውን ወደታች አዝቅጦ ይመጣሉ ብዬ አላስብም። ስለ በኢኮኖሚው ደረጃ ራሱ አቅም አለው ብዬ አላስብም። ይህንን መታወቅ አለበት። ሌላስ እንትን ከሌሎች ሀገር ጋር ትብብር አለ ወይ? ይህንን ጦርነት ስታደርግ አሁን ለምሳሌ በኢሳያስ በኩል አጠገቡ ያሉት በምስራቅ አፍሪካ ውስጥ እንኳን ብናይ ከሱዳን ጋር ጥሩ ግንኙነት አለው። አትሊስት ከሆነ ሀይል ጋር ጥሩ ግንኙነት አለው። በሁለት ኃይል ቢከፈሉም ከአንድ ኃይል ጋር ግንኙነት አለው። ከሶማሌ ጋር ጥሩ ግንኙነት አለው። ከኢጅፕት ጋር ጥሩ ግንኙነት አለው። እንደዚህ አይነት ግንኙነት ያለ ሰው ጋር ሄደ ስትዋጋ ኢትዮጵያ እስከማን ጋር ነው ግንኙነት ያላት? ጥሩ ግንኙነት። ከኬንያ ጋር ስታይ ትንሽ ራሱን የቻለ ችግር አለ። ሱዳን ጋር ራሱን የቻለ ችግር አለ። ከሶማሊያ ጋር የምናየው ነገር ነው። ከኢጅፕት ጋር የምናውቀው ነገር ነው። ስለዚህ ኢትዮጵያ ኢቨን አጋዥነት ብትመጣ ራሱ ማንም ሀገር ካጠገባችን አይደለም። ኢንክሉዲንግ አሜሪካውን ለምሳሌ ቅድም አንዳንድ ሰዎች አሜሪካ ሲሉ ነበር። አሜሪካ ከኛ ጋር አይደለችም። ዊዶና አሜሪካ ወዴት ቦታ እንደምትሄድ እንትና ግን ኢሳያስ አፈወርቂ ግን ከአረብ ሀገሮች ከቀላል የሚባል ድጋፍ አለ። ስለዚህ ሆነ ከውጭ ሀገራትስ ድጋፍ ይኖረናል አቅም አለ ድጋፍ የማግኘት እሱ ሌላ ነገር ነው። እሱን እውነቱን መጋፈጥ አለብን። ሌላው አብዛኛው ኢትዮጵያ ውስጥ ያለው ማህበረሰብ አብይ አህመድ እንደመሪ አሁን ለምሳሌ ስታየው ህግደፍና ብርጌና አህመዱ አንድ ላይ ሲመጡ ስታይ ኢትዮጵያ አሁን በዚህ ሰዓት ላይ አብይ አህመድን ኢትዮጵያ ውስጥ ማህበረሰቡ እንደመሪ ያየዋል ብለህ ራስን መጠየቅ አለ። ሁላችንም መጠየቅ እንደመሪ ያየው እሱን አንድ ጦርነት እኮ ስትገባ ዝም ብላ አይደለም የምትገባው። ያንን አትሊስት ያ ግለሰብ አትሊስት ነገ ይሄን ጦርነት ካሸነፍኩ በኋላ ምን ሊያደርገኝ ይችላል ብለህ ማወቅ አለ። አሁን የምናያቸው ጦርነቶች ከትግራይ ጋር በተደረጉ ጦርነት እሱን ተማምኖ የገባ እንዳለ ጦርነት ውስጥ የገባ ቡድን መጨረሻ ላይ ምንድን ነው ተክዷል። አብዛኛዎቹ ኢትዮጵያን ውስጥ ጋር ብትሄድ ክዷቸዋል መጨረሻ። አሁንስ እዚህ ጦርነት ብትገባስ የመካድ ቻንሱ ስንት ፐርሰንት ነው ብሎ ደግሞ እሱን ማየት አለብን። ሌላው ባነው በንፍት የሚያገኘው ካልከኝ እንደ መጨረሻ ከዚህ ጦርነት ቢደረግ በንፍት የሚያገኘው ኢሳያስ አፈወርቂ በንፍት እንደውም አሁን ድሮ ከነበረው ካርታ አይ ቲንክ እንደውም አስፋፍተው ወደ ኢትዮጵያ ካርታውን ሊያስረዝም ይችላል ብዬ አስባለሁ። ኢትዮጵያን አሁን በዚህ ሰዓት ላይ ጦርነት ቢያደርግ ኢትዮጵያ የመፍረስ አደጋ ውስጥ ነች። ይህንን ሀቁን መወራት አለበት። ሀቁን ፋኖን ሄዳ ተዋጋልኝ ልትሏቸው፣ ኦነግን ተዋጋልኝ ልትሏቸው፣ ሌላው ማህበረሰብ ተዋጋልኝ ልትሉ፣ መከላከያው በዚህን ያክል ከሆነ እዚህ ጦርነት ውስጥ ቢገባ ኤርትራ ሞድ አድቫንቴጅ አለ። ቢካዝ አሁን እንደማየው ከሆነ ህዝቡ ወደ አንድ የመጣበት ደረጃ ነው። ኢትዮጵያ ግን ወደ አንድ ባልመጣበት ደረጃ ላይ ጦርነቱ ዘው ብሎ ቢገባ አይ ቲንክ ኢትዮጵያ ሞር ኮስት ትደረጋለች። አሁንም እያየሁ ነው። ሱዳን ገብታ የሱዳን ሚሊተሪ ገብቶ ጎንደር ላይ መሬት ወስዷል። እንደምናየው ነገር ነው። ስለዚህ አሁን ኤርትራውን ብትገባ በዚህ ሰዓት ላይ ጦርነት ውስጥ ብትገባ ለኤርትራ ሞር ቤንፊት አለው ብዬ ነው የማስበው። እውነቱን እናውራ ከተባለ እና በዛ ደረጃ መታየት አለበት እያስባለሁ። ኦኬ፣ ምናልባት ለሌላ ሀገር ዜጎች ከተሳሳትኩኝ እኔ እታረማለሁ። በዘመናዊ የኢትዮጵያ ታሪክ ኢትዮጵያ በውጭ ወራሪ ኃይል ተሸንፋ አታውቅም። የሀገረ ግንባታው ከተጠናቀቀው ወይም ደግሞ አጠናቀቀው የሚባሉት አፄ ምኒልክ ናቸው። ጣሊያን 2 ጊዜ መጥቷል። ለዛ ነው በቅኝ ግዛት ያልተገዛን አይደል ብለን የምናወራው። ምናልባት የማይጨውን ልታነሱ ትችላላችሁ። ጣሊያን ኮንትሮል ያደረገው አዲስ አበባ ላይ ብቻ ነው። እሱ ኬሚካል ተጠቅመው ከሶማሊያ በሉት ከኤርትራ በሉት ከጣሊያን በሉት በውጭ ወረራ ተሸንፈን አናውቅም። ይሄ መዘንጋት የለበትም እና ምናልባት ይሄ ራሱን በቻለ መንገድ ሊተነተን የሚገባው ነገር አይደለም ወይ? ተሸንፈን ማናውቅ ህዝቦች እንዴት በዚህ ደረጃ የሻዕቢያ መንግስት ራሳቸውን በሚያምኑት አዲስ አበባ ከመግባት አስመራ ከመግባት ያዳናቸው መለስ ዜናዊ ነው እና ምናልባት መረቂቅ የሚያደርገን አንዱ ነገር ይሄ አይደለም ወይ? የተለያዩ ተፋጩ በሚባልበት ሰዓት እንደው ደርሶ ይሄ ረቂቅ የሆነው ሚስጥር አንድ አድርጎን ሆ ብለን የምንነሳው ነገር እሱ መዘንጋት የለብንም ለማለት ያህል ነው እና ለጦርነት ደግሞ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው ለማለት ያህል። የመጨረሻ ዙር የመጨረሻ ነው የምሰጣችሁ። እውነታው ይሄ ከሆነ አንድ ነገር አስምሬ ወይም ደግሞ አንድ ነገር ሁላችሁ ማወቅ ያለባችሁ፣ ኦነግም ስልጣን ላይ ወጣ፣ ፋኖም ወጣ፣ የፍቅር ሲዝምን ፓርቲ ስልጣን ላይ ወጣ፣ አብንም ወጣ፣ ኢትዮጵያውያን ፖለቲከኞች እኔ አዋይ ነኝ። የባህር በር የሚያመጣልኝን ፓርቲ ነው የምመርጠው። የባህር በር እንፈልጋለን። አሁን ይሄ እንትን የተቆረጠ እንትን እንደዚህ ሆነ ተኮረኮምኩኝ እንደዚህ ሆንኩኝ ከማለት በዘለለ በጋራ እና ምንድነው የምታመጡልን? ፋኖ ስልጣን ትይዛለ፣ ኦነግ ስልጣን ትይዛለ። የኢትዮጵያ ሕዝብ የባህር በርን ጥያቄ እንዴት ነው የምትመልሰው? ምን ለማለት ፈልጌ ነው? ኢትዮጵያ የባህር በር ባለቤት ልትሆን የምትችለው እንዴት ነው? ፖለቲከኛ ነን ብላችኋል። መፍትሄውን ወዲህ በሉ ነው እያልኩ ያለሁት። ከልልና ጀምራለሁ። ኢትዮጵያ የባህር በር ሊኖራት የሚችለው እንዴት ነው?
ቴንክ ዩ ቴዲ። እኔ አንዳንዴ ከጎረቤት ሀገር ሰዎች ጋር ነው ማውራው እያልኩኝ ግራ እየገባኝ ነው ይሄ ጂኦፖለቲካ ነገር ላይ እና አንዳንዴ ዜግነታችንን የተቀየረውላ የሚመስለኝ ጊዜ ስላለ ማለት ነው። እንዴት ነው የምናገኘው ለሚለው ነገር ቴዲ ኦፕሽኑ ለኢትዮጵያ በጣም ኦፕን ነው። ኢትዮጵያ አንዳንዶች እንዳሉት እዚሁ ላይ የጂኦፖለቲካው ላይ ኢምፖርታንትነቷን ራሱ አንደርማይን እያደረጉ በጣም የተቸገርንበት ነገር ነው። ፖፑሌሽን ሳይዟን አንደርማይን ያደርጋሉ፣ ፖፑሌሽን ኢምፖርታንት እንዳልሆነ ማለት ነው። ምክንያቱም ለኢኮኖሚዋ ላይ ራሱ የሚያዩት ኢምፖርታንት ብለው የሚያዩት ነገር ቢኖር ፖፑሌሽን ሳይዝ፣ ስትራቴጂክ ሎኬሽን፣ ኢኮኖሚካል ግሮት። ኢትዮጵያ ምን ያህል ኢኮኖሚካል ግሮትዋን እንግዲህ ከነሱ የሚጠብቁትን ራሳችሁ ማየት ትችላላችሁ። እነሱ የሚጠብቁት ከኢትዮጵያን ማለት ነው። ሚሊተሪ ፓወር ኢትዮጵያ ሪሌሽንሽፕ ያላት ሂስቶሪካሊ ከአፍሪካ ሀገር ውስጥም ሰላማዊ እንትን ማስከበር ምናምን በጣም ኢምፖርታንት ነው ለነሱስ። ያንን ደግሞ ጉድ እንትን ያላት በአፍሪካ ዩኒየን ያደረገችው እንትን ነው። ላንድ ላክድ እንኳን ብትሆን ሪሶርስ እንዳላት በጣም የሚያምኑበት ነገር ነው እና ያ ነገር ኢግኖር ሊደረግ ይገባል ብዬ አላምንም። እነሱም ኢግኖር እያደረጉት አይደለም ብዬ ነው ማምነው። የኢትዮጵያ ኢኮኖሚ እያደገ ነው ያለው። ያንን ደግሞ ራይት ናው እነሱም በምን መንገድ ነው እያዩት ያሉት? ለነሱ በሚጠቅማቸው ሬድ ሲ ላይ ከማን ጋር ሞር መስራት ይፈልጋሉ ብትለኝ ኢትዮጵያ will be the best choice ለነሱ። እነሱም ያንን ነገር እየጻፉት ኮምፔር አድርገህ እንኳን ከኤርትራ እና ከኢትዮጵያ ብትል በጣም ማአት ነገሮች ልዩነት እንታያለ። ቅድም አንዳንድ ሰዎች ሲናገሩ የሰማዋቸው ነገሮች ለጆሮ የራሱ ግራ ገብቶኝ ነበረ። ስለ ራሻ አግሪመንት የሚሊተሪ አግሪመንት እንዳላቸው ነው የነገሩ። ቴዲ የለም የሚሊተሪ አግሪመንት ኮንቨርሴሽኑ ከራሻ ጋር አለ። አግሪመንት ፋይናላይዝ ያደረጉት ፔፐር ግን እስከ ዛሬዋ ቀን ድረስ ከራሻ ጋር የለም። ኢትዮጵያ ሞር ከራሻ ጋር ሞር ሪሌሽንሽፕ አላት ከጎረቤት ሀገሮች ይልቅ። በሰላማዊ መንገድ የማግኘት ኦፕኗ በጣም ዋይድ ኦፕን ነው ራይት ናው ቴዲ። በአንድ ቦታ አይደለም የምጠብቃት ኢትዮጵያን፣ በ3 በ4 ቦታ ነው የምጠብቃት። ኦፕሽኑ ኦፕን ነው። ከኬንያ፣ ከሱዳን፣ ከሶማሊያ፣ ከሶማሌላንድ፣ ከጅቡቲ ጭምር በጣም ዋይድ ኦፕን ነው ብዬ ነው ማምነው። ያንን ትልቁ ሪስክ ያለው ውስጥ ያለው አንስቴብል የሆነ ሲቹዌሽን ነው ብያለው። አሁን ከድሮ ከነበረው ነገር በጠቅላላ የተሻለ አይነት ነገሮች አሉ ብዬ ነው ማምነው። ያንን መስተካከል ይችላል። ግን አደጋውን ሞር ለማባስ ያቺ አንስቴብል ውስጥ ስለሆነች ለማስቆም ውስጥ ያለውን ኬያስ ሞር ለማንደድ የሚፈልጉ ኃይሎች በውጭም በባንዳነትም የተገዙ በየአቅጣጫው ላይ አሉ ብዬ ነው። አሁን እዛ ጋር ለምሳሌ በሰላማዊ መንገድ ሲባል ሪያሊስቲክ ሆነን እናወራ ሊሆን ለምሳሌ ከአዲስ አበባ ጅቡቲ 930 ምናምን ኪሎ ሜትር ነው። ከአዲስ አበባ አሰብ 610 ምናምን ኪሎ ሜትር ነው። ከቅርበት አኳያ አሰብ በብዙ መንገድ ተመራጭ ነው ለኛ። ኪሎ ሜትሩ ተሳትፎ ርቀቱን ማስተካከሉ የሻዕቢያ ደጋፊዎች የሚሉት ለጅቡቲ የምታደርጉትን አድርጉ ነው። 2.5 ቢሊዮን ዶላር በዓመት ትከፍላላችሁ፣ ያን ክፍያ ክፈሉልንና ሸቀጥ ለማስገባት ለማስወጣት ያሮኬ ይላሉ። እኛ ደግሞ የኢትዮጵያ መንግስት ደግሞ የኢትዮጵያ ሕዝብ ደግሞ ከዛ ተሻግሮ ነው እየጠየቀ ያለው። ሸቀጥ ለማስገባትና ለማስወጣት ብቻ አይደለም የባህር በር የምንፈልገው፣ ሀቅ ነው። የባህር ኃይል አለን። ታሪካዊ ጠላቶቻችን አፍንጫችን ስር እየመጡ ነው። የደህንነት ጉዳይ ነው። ስለዚህ ሚሊተሪን ጨምሮ የባህር በር እንፈልጋለን ስንል ወታደሮቻችንን የምናሰፍርበትም ነው እያለን ያለ ነው እና ይህንን ፕሮፖዛል ይዘሽ ሄደሽ ለሻዕቢያ መንግስት ወይ ለኢሳያስ አፈወርቂ ብታቀርቢለት እንደማይስማማ ግልጽ ነው። ማይስማማ ከሆነ ምንድን ነው የሚደረገው? ሶማሌላንድ ጋር ስቴጅ አንዱ አፍራሽ ሆኖ የሚመጣብሽ እሱ ነው። ጅቡቲ ጋር ስቴጂ ታሪካዊ ጠላቶች የሚያመጣብሽ እሱ ነው። ብቸኛው አማራጭ ወደ እሱ መዞር ነው። ወደ እሱ ስትዞሪ 2 ኦፕሽን ይዘሽ ነው የምትሄጂው። አንድ በሰላማዊ፣ አንድ በድብድብ።
በሰላማዊ ብለሻል አንቺ። በሰላማዊ እንዴት ነው ሊሆን የሚችለው? ኦፕሽኑን ቴዲ እኔ ያልኩት በሰላማዊ መነጋገር ያልኩበት ለሌሎቹ ላይ ከሌሎቹ ጋር ሞር ሪሌሽንሽፕ አለን ብዬ ነው ማምነው። ከኤርትራ ይልቅ ራይት ናው ከሱዳን ጋር ሞር በረር ሪሌሽንሽፕ አለን፣ ከሶማሌ ጋር ሞር ሪሌሽንሽፕ አለን፣ ከሶማሌላንድ ጋር ሞር ሪሌሽንሽፕ አለን። ከኤርትራ ጋር ሊሆን እንደማይችል በሰላም አውቃለሁ። ያ ኦፕሽን እኔ ራሳቸው 5 ዓመትም 10 ዓመትም ቢፈጅ ራሳቸው መጥተው ይሰጣሉ ብዬ ነው ማምነው። አንደኛው ኢትዮጵያ እንትኑ ሊሆን የሚችለው ብዬ የምገምተው የሶማሌላንድ ላይ ነው። የሚሊተሪ ቤዙ በተለይ ነው የምለው አሰብ ላይ ነው። የፈለገ ብትለኝ አሰብ ላይ ቴዲ ዩዝ ለማድረግ ከ5 እስከ 10 ቢሊዮን ስፔንድ ማድረግ መቻል አለበት። የተሰራ ነገር የለም። ያንን ሰርተ ነው ከ5 እስከ 10 ቢሊዮን እንደዛ አይነት ከሰራ በኋላ አሰብ right now ready not to be used የሆነ የሶማሌላንድ እያለ ኢትዮጵያ ኮምፕሊትሊ ወደዛ ትሄዳለች ብዬ የማላስብበት ያ ነው። በኤርትራ በኩል ደግሞ right now ሊቀበሉም ሊስማሙም አይችሉም ብዬ የምለው ኢጅፕት ነች። ሌላዋ ሄደክ ማለት ነው። ምንድነው ኢጅፕት ሌላ በአፍሪካ ሀገር ውስጥ ያሉ ወይንም ለአረብ ሀገሮች በጠቅላላ ኢጅፕት ነች ምግብ ፕሮቫይድ የምታደርገው። ኢጅፕት አባይን እምቢ ብለን ኦልሬዲ ፊልአፕ አድርገን አለ አግሪመንት ለመጀመሪያ ጊዜ ከ15 ዓመት በኋላ ቴብል ላይ ተቀምጠው ለማናገር እንኳን ዊሊንግ የሆኑ ሰዎች አሁን ናቸው። ከዛ በኋላ ግን ቴዲ ሬድ ሲ ላይ የመውጣት ነገር ግን ለኢጅፕትም ኢትዮጵያ ትረቅ ትሆናለች። ምክንያቱም ኢጅፕት ነት ምግብ ፕሮቫይድ ለአረብ ሀገሮች በጠቅላላ የምታደርገው። ኢትዮጵያ ሬድ ሲ ላይ ወጣች ማለት ለነሱ ለአረብ ሀገሮች በጠቅላላ ምግቦችን በጠቅላላ በቺፐር ዋጋ ፕሮቫይድ ማድረግ ትችላለች ብለው ስለሚያስቡ እነሱም ከሻቢያ ጋር ያላቸው ሪሌሽንሽፕን ከሻቢያ ጋር ተደርበው ለማበጣበጥና ኤኒባዲ ውስጥም ያለውን ኪያስ ለመርዳት እርግጠኛ ነኝ ውልኝ ይሆናሉ ብዬ ነው ማምነው። የግብጽ ጉዳይ ቀላል ምንም እንትን የሚል አይመስለኝም። አባይ ግድብን ገንብተህ ትጨርሳለህ፣ እግር ስር መጥተው ይሰግዳሉ። ቴዲ ምን አለ? ያ ግን ሬድ ሲ ላይ የመውጣት ነገር ቴዲ ለኢትዮጵያ በእጇ ነው የሚሆነው። እኔ ጋራንቲ ዩ ቢካዝ ኦፍ አባይ ምክንያት ኮኔክትድ ናቸው። ኤኒቲንግ አግሪመንት ኤኒቲንግ እሱን ነው። አሁን የባህር በር ኢትዮጵያ ሊኖራት የሚችልበትን መንገድ ፍንትው አድርጋችሁ እንድትነግሩ ነው ለልና በሰላማዊ መንገድ ብላለች። አንዳንድ ሰዎች ሰጥቶ በመቀበል የሚሉ አሉ። ኤርትራውያን እንደምታውቁት ገበሬዎቻቸው እንደኛ ለመሬት የላቸውም። ሰጥቶ መቀበል በሚሉትን ነገር ቴዲ ኢትስ ቢካዝ ኦፍ ከጀርባቸው ያለው ነገር ሊቀበሉ እንደማይችሉ ነው የተረዳሁት። እኔ ያንን ነበረ ካልተቀበሉ ምንድን ነው የሚሆነው? we just wait it out። ወደዱም ጠሉም ራሳቸው ይመጣሉ። አለበለዚያ ኮምፕሊትሊ ሪስክ ውስጥ የራሳቸውን ኢኮኖሚ ኮምፕሊትሊ እስከ ኮላፕስ እስከ ማድረግ ድረስ ይደርሳሉ ብዬ ነው የማየው። ራሳቸው መጥተው እስራኤል አሉ ነው የምትይው? እንጠብቅ ነው የምትይው? ራሳቸው ይመጣሉ። የስ እነሱ እስኪመጡ ድረስ አሁን ይህ ትውልድ እነሱ እስኪመጡ 50 ዓመት ሊፈጅ ይችላል፣ 30 ዓመት አራ ያን አይፈጅም። አኮርዲንግ ቱ ኢሳያስ እንደተናገረው ከሆነ አይ ዶንት ኖ ካይተው ከሆነ አገሩ ምን አይነት ፖዚሽን ላይ እንዳለ አይ ዶንት ቲንክ ሶ። የራሱ የተናገረውን ነው ምነግርህ፣ መለጠፍ እችላለሁ። ኦኬ እነሱ እስኪመጡ መጠበቅ ነው ኢኮኖሚያቸው ሲዳል። the only thing ልንቆም ግን የማንችለው በውስጥ ያለውን ፖለቲካ ላይ ውስጥ ገብተው እናቦካለን በእኛ ወይ። እኔ አሁን እንትን ምለው የሚፈሩት ከአብይ ይልቅ ኢትዮጵያን ነው የሚፈሩት ብዬ ነው ማምነው። የኢትዮጵያ ኢኮኖሚ ላይ በስነስርዓት ራሳቸውን ኢንቮልቭ ማድረግ ይፈልጋሉ። በተለይ ደግሞ የአማራውን በዛው ጋር ሞር ኢትዮጵያ አንድ ፖርት ዩዝ እንደማታረግ ስለሚያውቁ ነው የምነግርህ። ይከፋፈላል። ዋጋውን መቀነስ የምትችለው ስትከፋፍለው ነው። አንድ ፖርት ከዚህ በኋላ ኢትዮጵያ ልትዩዝ እንደማትችል ስለሚያውቁ በተለይ ደግሞ የአማራውን ኢኮኖሚ ኮንትሮል ማድረግ ይፈልጋሉ ብዬ ነው ማየው። ኦኬ ወደ አያሌው ይመጣል። ከልጆቻችሁ ጋር ሆናችሁ ቅድም ስናገር ነበር። ከልጆቻችሁ ጋር ሆናችሁ የምታዩ ወይም ፕሮግራም የምታዩ ለልጆቻችሁ አደራ ብዬ የምነግራችሁ ሁለት ነገር ነው። በእኛ ትውልድ ባይሆን
በአንተ ትውልድ ኢትዮጵያን የባህር በር አርጋት ብላችሁ ለልጆቻችሁ ነገሩ። አንደኛ። ሁለተኛ ታሪካዊ ጠላቶቻችን ግብጾች ናቸው። አቡሽዬ ሚሚዬ ግብጾች ይጠሉሻል፣ እንድጠፊ ነው የሚፈልጉት። ነገ ከነገ ወዲያ ስታድጊ እኚህን በአይነ ቁራኛ ተከታይ እያላችሁ ነው መናገር ያለባችሁ። ይህን ተናገሩ። በአሁኑ ሰዓት ለልጆቻችሁ ይህን ማድረግ ነው ያለባችሁ። እሺ ወደ አያሌው ልምጣ። ይሄ በጣም የጨከረ ትውልድ መነሳት አለበት። በተለይ በሀገራዊ ጉዳይ ምንም ወለም ዘለም የሌለበት ነገር በሀገራዊ ጉዳይ ምን በውስጥ ጉዳይ እንደባደባለን። እኔ ምን ችግር አለው? ትደባደባለህ። እንደ ኦነግ እንደ ፋኖ እንደ ቲፒኤልኤፍ ሆነ ችግር የለብኝም። በሀገራዊ ጉዳይ ላይ ግን የጨከነ ትውልድ ያስፈልገናል። ይሄ እንትን አለ። በባሌም በቦሌም ብላ የፖለቲካ ፓርቲ ነኝ ብላ የመታገያ አጀንዳ አንዱ መሆን ያለበት የባህር በር በዚህ መንገድ አመጣለሁ ብለህ ነው ማሳመን ያለበት ተከታዮች። ኖት ይሄ የዛሬ 150 ዓመት ተኮርኩም ያለው ዛሬ መኮርኮም አለብን። የዛሬ እንትኖ የሆነ ቅድም ስነግራቸው ነበር እንትና የተባለ ሰውዬ እንደዚህ አንቆ ደፍቶናል፣ ዛሬ አንቀን መድፋት አለብን ምናምን አለ። ፖለቲካ ፓርቲ ስትመሰርት የባህር በር እንዴት ልታመጣ እንደምችል ማስገባት አለብን ማኒፌስቶ ውስጥ፣ የመታገያ አጀንዳ ውስጥ። እናንተም ጠይቁ፣ የሆነ ደጋፊዎች ጠይቋቸው። ነገ ስልጣን ስትይዝ ምናልባት በክልላዊ ፓርቲ ነው ፋኖ ስልጣን ስትይዝ፣ አብን ስልጣን ስትይዝ፣ ኢዜማ ስልጣን ስትይዝ የብልጽግና ደጋፊዎች ጠይቅ። የባህር በር እንዴት ነው የምታመጣው? ያስረዳ። ምንም አደናብሮ ምናምን እንዳልፍ የቃል ሙላት ሊኖራችሁ ይገባል። ይሄ አደናብሮ ምናምን ማለፍ አይደለም። የፖለቲካ ፓርቲዎች ወይም ደግሞ ፖለቲከኞች ነው እያልኩ ያሉት። ምክንያቱም ህዝቡ ይፈልጋል። በቃ አለቀ። የባህር በር እንፈልጋለን። 4 ነጥብ። አያሌው ወንበር የባህር በር ሊኖረን የሚችለው እንዴት ነው? እስኪ አንተን መላመት ደግሞ እስኪ ወዲህ ይበልልን። ቴዲ ታንኪዩ። መጨረሻ ላይ እያስቀመጥከው መርህ ነው ባይዘው እንደ ሀገር ሊገዛን የሚገባ ብዬ ማምን። አሁን ትልቅ ፈተና የሆነብን ምንድን ነው? ሀሳቦቻችን ከስርዓት ጋር እና ከነባራዊ ሁኔታ ካለ መንግስት ጋር እያገናኘን ሳናስበው እዛ ጋር እያላተመን ወይ ደግሞ እያስጠጋን ለመለየት ወይም ለመነጠል ስለምንፈልግ ነው። አሁን አንዳንዴ ማናምንበትን ሁሉ አቋም ስንይዝ እመለከታለሁ አንዳንድ ጊዜ ማለት ነው። አሁን ለምሳሌ ከአማራ አንጻር እኔ ይሄ መንግስት ለአማራ የማይሆን መንግስት ነው ብዬ አምናለሁ። እየጨፈጨፈ ያለ መንግስት ነው ብዬ አምናለሁ። ለኢትዮጵያን ፎርዛት ማደር ጠቃሚ ያልሆነ መንግስት ነው ብዬ አምናለሁ። ነገር ግን ይሄ ለአማራ የማይጠቅም መንግስት መሆኑን አምኜ አማራ ኢትዮጵያዊና በኢትዮጵያ ውስጥ ከፍተኛ የፖለቲካል ኢንትረስት ያለው ታሪካዊ ህዝብ እንደመሆኑ መጠን ደግሞ የኢትዮጵያን ሉዓላዊነት በተመለከተ የኢትዮጵያን ኢንትረስት በተመለከተ ጽንፍ እንዲወጣ ኮርነር እንዲደረግ ሚና እንዳይኖረው ደግሞ የሚል አቋም ሊይዝ አልችልም። ስለዚህ አሁን ይህን አቋም ይዘህ ስታራምድ ሰዎች ወደ ምን ያስጠጉታል መሰለ? የብልጽግናን ሀሳብ የደገፍክ ወይም ደግሞ የመንግስትን ሀሳብ ወርጌታ አባቱ ብልጽግና ከብልጽግና በኋላ ሌላ መንግስት ቢኖር ወይም ከዛ በፊት ሌላ መንግስት ቢኖር ይህን ሀሳብ ስታራምድ ያንን መንግስት የደገፍክ አስመስሎ ኮርነር የማድረግ ነገር ስላለ አንዳንዶች ከዛ ለመውጣት ወይም ለህዝባቸው ድምፅ ሆነዋል ለመባል በዚህ መልኩ ስለሚያንጸባርቁት እሱኛው አይ ቲንክ የፖለቲከኞችን አንዱ ብልሽት ነው ብዬ አምናለሁ። ከዛ መውጣት አለብን፣ ለእኛ ህዝብም ጭምር ይጠቅማል ከሚል መንፈስ ብናደርገው የሚል ነገር አለኝ። ይህን ካልኩ በኋላ ኢትዮጵያ የባህር በር ያስፈልጋታል፣ ደፍነት ያስፈልጋታል። ባይዘው ሁለት ነገር ይምታታብናል፣ ወደብና የባህር በር። ወደብ በቀላሉ ማግኘት እንችላለን፣ በኪራይ በምናምን ከየትም ሀገር ላገኝ እንችላለን። የባህር በርን በተመለከተ ግን ዓለም አቀፋዊ ህግ የሚሰጠን መብትም ጭምር ነው የሚለውን መያዝ መቻል አለብን። እኔ በ3 መንገድ ነው ወደብ እንዳልኳቸው፣ ለወደብ አስተያየት አልሰጥም፣ ቀላል መንገድ አለው ብዬ ስለማመን አሁንም አክሰስ አለ። የባህር በርን በተመለከተ በ3 መንገድ ላገኝ እንችላለን። አንደኛው እና እኔ በጣም በደግፈው ዓለም አቀፍ ህግን መሰረት ባደረገ መልኩ ዴማንድ በማድረግ በዓለም አቀፍ ህግ ውቅያኖስ ወይም ደግሞ እና ምንድነው ይሄ ባህርና ምንድነው የምንላቸው የአንድ ሀገር ሀብት አይደለም፣ የሁሉም ሀብት ነው። የዩኤንኤስሲሎስ የሚባለው በ1980ዎቹ መጀመሪያ አካባቢ የጸደቀው ህግ በዩኤን ስር ማለት ነው የባህር በር አክሰስ እንዲኖራቸው ለሀገራት ይደነግጋል። ኢትዮጵያ ሜምበር ነች፣ ባይዘው ኤርትራ እስካሁን ሜምበር አይደለችም። እዛ ውስጥ 170 በላይ ሀገራት ሜምበር ናቸው። እዛ ላይ በግልጽ እንዳስቀምጠው ላንድ ሎክድ የሆኑ ሀገራት የባህር በር መብታቸው የተጠበቀ ነው ነው የሚለው። እንደውም ቀጥሎ ምን ይላል መሰል? ውሃ የአንድ ሀገር አይደለም እስከሆነ ኪሎ ሜትር የሚሰጠው እንትን አለ። አይ ቲንክ 16 ኪሎ ሜትር ኤግዛክትሊ አላስታውሰውም ቁጥሩን። በዛ ማዕቀፍ ውስጥ ከዛ ርቀት ብቻ ሀገር አክሰስ ሊያደርግ ይችላል።
ከዛ ባለፈ ግን ሌሎች ሀገሮችም መብት አላቸው የባህር በር የመጠቀም ባህርን አክሰስ የማድረግ መብት አላቸው የሚል እዛ ላይ የተቀመጠ ነገር አለ። ስለዚህ ይሄ ዓለም አቀፋዊ መብታችን ስለሆነ ቀይ ባህርን የመጠቀም ታሪካዊ መብታችን ስለሆነ ፎርዛት ማተር ታሪካዊም ጭምር የራሳችን መብት ስለሆነ በዓለም አቀፍ ሕግ ማሸነፍ እንችላለን ማግኘት እንችላለን ብዬ አምናለሁ። ግን ያልሞከርነው ነው ይሄ አልሞከርነውም ሁሉ ደካማ መንግስቶች በየስርዓቱ ስለነበሩ የውስጥ ፖለቲካችንና የውስጥ ሽኩቻችን ከናሽናል ኢንተረስት ጋር እየተጋጨባቸው መንግስታት ሁሉ እነዚህን መፍታት ስላልቻሉ ነው እንጂ የሚያስረን ሕግ የለም እስካሁን ድረስ። ኤርትራ ከኛ የተሻለ ኑሯት ወይም ሌሎች አካላት ከኛ የተሻለ ኑሯቸው በዓለም አቀፍ ሕግ የምንሸንፍበት የለም። ስለዚህ በዓለም አቀፍ ሕግ መሰረት ተዳኝተን የባህር በር ማግኘት የምንችልበት ክፍት ነው። አልተሞከረም ገና። ይሄ ነው አንደኛው። ሁለተኛው ቀናይ ሀገር ካለ እንዳጋጣሚ ሆኖ አብዛኞቻችን ጎረቤቶቻችን ቀናይ አይደሉም እንጂ አብሮ በመልማት የጋራ ህዝብ ነው ያለን፣ የጋራ እጣ ፈንታ ነው ያለን በሚል አክሰስ እንዲኖረን ማድረግ ይቻል ነበር። ለምሳሌ ኤርትራ ብትመታ በሚሳይል አብረን ነው የምንጠፋው። ኤርትራ ብትደክም፣ ሶማሊያ ብትደክም አብረን ነው የምንደክመው። ጅቡቲ ብትጠፋ ብትደክም አብረን ነው የምንደክመው ከሚል ከአንድ ሉዓላዊ ሀገር በተጨማሪ ቀጠናዊ ግንኙነታችን የአንዳችን እድገት ለሌላኛችንም ይጠቅማል። ስለዚህ የኢትዮጵያ ሚሊተሪ መጠንከር በምስራቅ አፍሪካ ለእኛም ከለላይ ሆነናል ከሚል አብሮ የማደግ አብሮ የመልማት ጋር የተገናኘ ቅድም ካነሳሁት ከጂኦፖለቲክሱ ጋር በተገናኘ ያንን ሜንታሊቲ ቢውልድ በማድረግ ነው። አሁን ይሄ ከሻዕቢያ አንጻር ይሆናል ወይ ካልከኝ አይሆንም ነው። ምክንያቱም ላለፈው 30 ዓመት ያየነው ይሄኛው ፓርት ትንሽ የተዘጋ ስለሆነ ይሄ ከወደብ ጋር በተገናኘ እንዲሁም ይሄኛው ቀላሉ ነው። ለምሳሌ ለወደብ አስተያየት አልሰጥም ብያለሁ እንጂ አብሮ መልማትን በቀላሉ ይህን ላድርግላችሁ ይህን አድርጉልን በማለት የሚሳካ ነገር ነው። ከባዱ አይደለም እሱ። ሶስተኛው አማራጭ ኃይል ነው። የኃይል አማራጭን በተመለከተ እኔም አልደግፈው፣ ምክንያቱም ኮስቲ ነው። ቅድም ሌሎችም ሲሉት እንደነበሩ ኢትዮጵያ ማፎርድ አታደርግም፣ ሁልጊዜ በየጊዜው ጦርነት መክፈት አለባት ብዬ አላምንም። ስለዚህ ከዚህ ውጭ ያለውን አማራጭ በቀላሉ ማግኘት የምንችልበትን የዓለም አቀፉን ሕግ ተጠቅመን የባህር በር የማግኘት እድላችን በዛ ማስከበር እንችላለን የሚል ነገር አለኝ። ከዚህ አንጻር ከዲፕሎማሲ አንጻር ተጽዕኖ መፍጠር እንችላለን ወይ አቅም አለን ወይ እንችላለን ወይ የሚለውን ሀሳብ ነው የማነሳው። የስ እንችላለን። ኢትዮጵያ ዲፕሎማሲ በብዙ መንገድ ነው የሚመነዘረው። ዲፕሎማሲ በዋናነት ከመሬት አቀማመጥ ጋር የሚገናኝ ሆኖ በመሬት አቀማመጥ ላይ ልትፈጥረው የምትችለው ተጽዕኖ ከሪሶርስ ጋር ነው የሚተነተነው። ስለዚህ ኢትዮጵያ በዲፕሎማሲ አንግል በጂኦፖለቲክሱ አንግል ካየ ነው አትሊስት ከጂኦፖለቲክስ አንደኛው ኢንዲኬተር የሚባለው የዲፕሎማሲ አቅምህ ሂስቶሪካል እንትን የሚባለው ከሌሎች የምስራቅ አፍሪካ ሀገራት አይደለም ከአፍሪካ ሀገራት የተሻለ እድል ያላት ሀገር ነች። የሊግ ኦፍ ኔሽን ቀዳሚ ሜምበር የነበረች ሀገር ነች። የአፍሪካ ህብረት መስራችና መቀመጫ ሀገር ነች። አሁንም የኢጋድም መሪ ሆና እየቀጠለች ያለች ሀገር ነች። ስለዚህ በምስራቅ አፍሪካ የተሻለ ብቻ ሳይሆን በአፍሪካ እስከ ችግሩ አሁን ወደ መንግስት እንዳይጠጋብኝ አሁን ትልቁ ችግር ከብልጽግና መንግስት ጋር ስለሚገናኝ ነው። ከታሪካዊ አንግል አሁንም ድረስ ኢቭን በዚህ ዘርፍ የተሻለ ተሰሚነት ያላት ሀገር ነች ነው። ሁለተኛው ከሌሎች ሀገራት ጋር ያላትን ግንኙነት እንውሰድ። ከነራሽያ ጋር ከ75 ዓመት በላይ ወዳጅነት ያላት ሀገር ነች። ተቆራቋሳ ማታቅ ሀገር ማለት ነው። እንግዲህ ራሽያ ነች ቅድም ሜንሽን የተደረገችው አይደለም። በጣም ወዳጅ ሀገር ነን እስካሁኑ ድረስ። ከአሜሪካ ጋር ኦልሞስት ከስንት ዓመት ወደ 100 ዓመት በላይ ግንኙነት አለ። ከነ ዩኬ ጋር ከነ አውሮፓ እንግዲህ ሀገራት ወደ 200 ወደ 180 ዓመት ቋሚ ግንኙነት ያለን ሀገር ነው። ቋሚ ግንኙነት ብቻ ሳይሆን ባለው የምስራቅ አፍሪካም የአፍሪካም ፖለቲካ ተቀዳሚ ሆነን የቆየን ሀገር ነን። እስቲልም እስከ ችግሩ የመንግስትም ችግር እንዳለበት ሆኖ ተመራጭ ሀገር ነን። ስለዚህ በዚህም ዘርፍ ብንወስደው አሸናፊ የምንሆንበት ነው። ቅድም ሜንሽን ያደረግኳቸው የውሃን ጉዳይ የሚመለከቱ ተቋማትም ሜምበር ነን፣ የዩኤንም አባል ነን። ኤርትራ ለምሳሌ አይደለችም እያለው። ስለዚህ ይህንን ደምረን ስናየው የባላንሲንግ ፓወሩ ወደኛ የሚያደላ ነው። ወደ ጦርነት ከመግባታችን በፊት እነዚህኞቹን እድሎችን አሟጠን መጠቀም አለብን ብዬ አምናለሁ። ሞር ፖር ፎር ኔሽን ሞር ምንድነው ላይክሊ ቱ ዊል ምንድነው ልታሸንፍ የምትችልበት እድል አለ ተብሎ ስለሚታሰብ አሁን ደካማ መንግስት ስላለን የህዝብ መከፋፈል ስላለን ከሶማሊያ ወይም ከጅቡቲ ወይም ከኤርትራ የዋስነን ወይም ያነስነን ወደሚል ከሄድና እሱ ሮንግ ነው የሚሆነው። አይ የህዝብ ችግር የውስጥ ችግር ስላለብን ይሄንን እንተው
ከሆነ ሆልድ እናድርገው፣ እኔም ሊያስማማኝ ይችላል። ከዛ ባለፈ ግን በአፄ ኃይለሥላሴ ጊዜ እኮ የሶማሊያ መንግስት አፄ ኃይለሥላሴ በዛ ጊዜ ትያሉ በነበረበት ጊዜ እኮ ትንኮሳ ጀምሮ ነበር አይደል? በኋላ ደርግም እኮ በዛን ሁኔታ ውስጥ በነበረበት ጊዜ ጦርነት ገጥሞናል እኮ የዚያድ ባሬ መንግስት። በዛ በሚኒሻ ተዋግተን እኮ ያሸነፍን ሰዎች ነን። ኦፍኮርስ ደርግ የተሻለ የዚህ ናሽናል እንትን ነበረው፣ የስ እሱን አምናለሁ። አሁንም ግን እስከ ችግሮቻችን የሀገር ጉዳይ ሲመጣ መለቁጭ ብለን የምናይ ሰዎች አይደለንም። እኔም አማራ ነኝ። ለምሳሌ የአማራ ችግር ይገባኛል። የአማራ ጥያቄዎች በደንብ ይገቡኛል። አማራ ግን ደግሞ በኢትዮጵያ ኢንትረስት ውስጥ ደግሞ የሚኖረዋል። ይሄ መንግስት የኢትዮጵያን ጥያቄ ከመለሰልን እኮ አማራ ወደ ስልጣን ቢመጣ ፎርስ ይመጣልን፣ ጥያቄ ተመልሶልህ ሸክም ቀሎልህ ነው የምታልፈው። በዛ መሀል እየተገደልክ ነው። የስ እንዳትገደል የምታደርጋቸው ስራዎች አሉና ይሄ የናሽናል ኢንትረስትን እና የሶቨርኒቲን ጉዳይ ከኢንተርናል ፖለቲክስ ትንሽ ለየት አድርገን ብናየው የሚል የመጨረሻ ሀሳብ ለመስጠት ነው። በሱ ይታይልኝ። ታንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። እሺ አማራ ስትሮንግ ነው። ጆሲ ቢግ ብሮ ከሶስት ማን ናቸው? አማራ ስትሮንግ ነው። አማራ ስትሮንግ ታንክ ዩ ቴዲ፣ ገብቶኛል ጥያቄው። በመጀመሪያ አሁን መጨረሻ የተናገረው አያሌው ከተናገረው ልነሳ። ይሄ የዩናይትድ ኔሽንስ ኮንቬንሽንስ ኦን ዘ ሎው ኦፍ ዘ ሲ የሚባለው አይ ቲንክ 1980 ምናምን አካባቢ የወጣው ህግ ላንድ ሎክድ የሆኑ ሀገሮች የሲ አክሰስ ያስፈልጋቸዋል የሚለው ልክ ነው። አክሰስ ነው የሚለው ግን አክሰስ ፖርት አክሰስ የማድረግ መብት አላቸው። ኦውን ማድረግ አይልም። መሬቱን ይዞ የራሳቸው አድርገው ክሌም አድርገው የሚል ህግ የወጣ እስከዛሬ አላውቅም። ያ የሌሎችን ሀገሮች ሶቨርኒቲ መጋፋት ስለሚሆን እንደዛ የሚል ህግ የለምና አክሰስም አሁንም እያደረግን ነው እና አይ ቲንክ እሱ እንደው እንትን እንዲሆን ብዬ ነው። ወደ ቀጥታ ጥያቄ ስመጣ አክሰስ የምናደርገው በየት ነው? አማራ ስትሮንግ ሶሪ ኢንተራፕት እንዳላደረግ የጅቡቲ ልጠቅስልኝ ነው። 44 የሚሆኑ ላንድ ሎክድ ካንትሪስ አሉ በዓለም ላይ እና እነዚህ ሀገራት ከጎረቤቶቻቸው ካሉ ሀገራት ተጠቅመው ሲ አክሰስ የማድረግ መብት አላቸው። ትራንዚት ለምሳሌ ሩዋንዳ መሀል አፍሪካ ውስጥ ያለች ብቻ ትንሽ ሀገር ናት፣ ግን ዩጋንዳን ክሮስ አድርጋ ሞዛምቢክ፣ ሌሎችን ሀገሮች ነካክታ 3-4 ሀገሮች ነካክተህም ሲ አክሰስ የማድረግ መብት ይጠበቅልሃል። አክሰስ ነው። ጅቡቲስ ምን አለችን? አሁን የራሳችን ጥያቄው አሁን ወደ ራሳችን ልምጣ። ወደ ዋናው ጥያቄ ስም ወደብ ያስፈልጋናል ወይ? ኢትዮጵያ ቢገስት ካንትሪ ነው በዓለም ላይ ላንድ ሎክድ የሆነ። ሁለተኛው ዩጋንዳ ነው፣ 40 ሚሊዮን ነው የዩጋንዳ ፖፑሌሽን። የኛው እንግዲህ ኦልሞስት በትክክል ብንቆጠር 100 ሚሊዮን ልንበልጠው እንችላለን ዩጋንዳን። አሁን እንግዲህ አብይ አህመድ ገሎ የጨረሰውን ሰው ስንቀናንሰው ምናልባት ወደ 10 ሚሊዮን ሰው ገለናል ብሏል ዳንኤል ክብረት። አሁን ደግሞ 10 ሚሊዮን ሄደበት ወደ 120 ምናምን እንበለው። ኤኒዌይ ብቻ ብዙ ህዝብ ነው የኛና ላንድ ሎክድ መሆናችን ኢኮኖሚውን ይጎዳል። ምንም ጥያቄ የለውም። ለወደፊቱ እያደገ የሚሄድ ሀገር ከሆነ ለወደፊቱ ብዙ ዲማንድ የሚያደርግ ይሄ ሚድል ክላስ የሆነ ፖፕሌሽን በመጣ ቁጥር የምንለብሰው ጅንስ የሚመጣው ከቻይና ነው፣ የምንይዘው ስልክ የሚመጣው ከአሜሪካ ነው ወይ ከዩሮፕ ነው። ዳት ሚንስ ኢምፖርት የማድረግ ዲማንድ በጣም እየጨመረ ይመጣል እና ዳት ሚንስ ዩ ኒድ እንትኑ በጣም ነው ኮስቱ እየጨመረ ነው የሚሄደው። ያስፈልገናል ወደብ። ጥያቄው መቼ ነው? አሁን ያስፈልገናል ስለተባለ ፖለቲካ የሚሰራው በሶስት ሲናሪዎች ነው። ሶስት ነገሮችን ኢንቱ አካውንት መውሰድ አለበት አንድ ዋይዝ የሆነ ፖለቲከኛ ፖለቲካል ዲሲሽን ሜክ ሲያደርግ። የመጀመሪያ ጊዜ፣ ሁለተኛ ቦታ፣ ሶስተኛ ሁኔታ፣ ታይም ፕሌስ ኤንድ ኮንቴክስት። እነዚህን ሶስት ነገሮች ያላገናዘበ ውሳኔ አደገኛ ነው። አሁን የኢትዮጵያ ፕራይመሪ ኢንተረስት ምንድን ነው ካልከኝ፣ ኢትዮጵያ እንደ ሀገር መቀጠሏ ነው። that's a primary interest that we need. ሲ አክሰስ ሶማሊያ ሲ አክሰስ አለው። አክሰስ አይደለም ያለው ሶማሌ ኮስት ቱ ኮስት ሶማሊያ ውስጥ ኤኒዌር ወደ መገንባት ይችላል። ሶማሌ ግን ሶማሌ ሀገር አይደለም። እንደ ሀገር ሳትቀጥል ወደ ብትፈልግ ከሶማሌ የባሰ ነው ምን ሆነው? አገር ነን ወይ አሁን? እየተስለኝ አንዳንዴ እኮ ለምንድን ነው ከጋሪው በፊት ፈረሱን ለማስቀደም ምን ሄደው? ባለፈው አንተ ቤት የተናገርኩት ነገር አለ። አንድ ሰው መጀመሪያ የቤቱን አጥር ከመስራቱ በፊት ወይም ደግሞ የቤቱን ጓሮውን ከማሳመሩ አትክልት ከመተካከሉ በፊት መጀመሪያ የሚሰራው ቤቱን ነው። ቤታችንን እንስራ፣ ሀገር ይኑረን።
የጋራ ምንለው ሀገር ይኖረን ያበለለበት ሁኔታ አይደለም ወደብ ሀገርም አይኖረንም ወደብ እኮ ምንፈልገው በዛ ወደብ ጂንስ አስገብተን ልጆቻችን ጂንስ እንዲለብሱ ስልክ እንዲይዙ ሞደርን ማሽነሪዎች አስገብተን ዘመናዊ እርሻ እንድናርስ ነው አይደለ ሀገራችን ሰላም ሆኖ ስለዚህ መጀመሪያ ያን ማልማት ምንፈልገውን ማሳደግ ምንፈልገውን ሀገር እናድርገው ከዚህ በፊት እኮ አሁን ቴዲ አንተ ያነሳው ቅድም ለምሳሌ ከዚህ በፊት አድዋ ላይ ያሸንፈናል ውጫሌ ላይ ያሸንፈናል ሶማሌን ያሸንፈናል ከዛ ግብፅን 3-4 ጊዜ ሸክሽከነዋል በደንብ አድርገን ያላሸነፍነው ጦርነት የለም አብዛኛውን ጦርነት ፕሮቮክ እየተደረገን የመጣ ጦርነት ስለነበረ ማለት ነው ፕሮቮክ አርጋት ታቀኝ ኢትዮጵያ በታሪኳ ያን ጊዜ ምንድነው ለዚህ ነው አሁን ቅድም ያመጣኋቸው ታይም ፕሌስ ኤንድ ኮንቴክስት የሚለው ውሳኔ በመተወሰነበት ጊዜ ያኔ ያሸነፍነው ምን ስለነበርን ነው ካልክ ያኔ ያሸነፍነው ሀገር ስለነበርን ነው ያኔ ማሸነፍ የቻልነው እንደ ሀገር የጋራ ኢንተረስት አለን ብለው የሚያምኑ መሪዎች ስለነበሩ ነው ያባይ ግድብ ሲገደብ እኮ ለሁሉም ነው አይደለም መብራቱ የተባለው በጣም ቢገስ ሜጋ ፕሮጀክት ኢን አፍሪካ ተብሎ ብዙ የተወራለትን ፕሮጀክት እኮ አደባባይ ወጥቶ የተቃወመ ኢትዮጵያዊ ነበርኮ የነዛን ኢትዮጵያዊነታቸው ነጥቀ ትክክለኛውን ግሪቪያንሳቸው የባንዳነት ስራ ነው አትልም ያ ስርዓተ መንግስቱ ያመጣው ችግር ነው ቴድሮስ አዳኖም ዶክተር ቴድሮስ አዳኖም የዓለም ጤና ድርጅትን ኢትዮጵያን ወክሎ ሲወዳደር እኔን ጨምሮ ብዙ ሰው ተቃውሟል በጣም ብዙ ሰው አብይ አህመድ ከዛ እንዲነሳ ደብዳቤ ጽፏል ለዓለም የጤና ድርጅት ግን የሰው የኢትዮጵያን ወክሎ የተወዳደረው በዓለም አቀፍ መስሪያ ቤት የኢትዮጵያ ተወካይ ተብሎ ነው የሚጠራው ለምንድን የተቃወምን ያልክ እንደሆነ የውስጥ ፖለቲካችን የፈጠረው ችግር ነው ሌሎችም ለምሳሌ አሁን ኬንያ ራይላ ኦዲንጋ የሚባለው ሰውዬ ለአፍሪካ ዩኒየን ራን ሲያደርግ ራይላ ኦዲንጋ ማለት የሳሙኤል ሩቶ በጣም እንትን ነው ተቀናቃኝ የነበረ ነው አሁን ያለው የኬንያው መሪ ማን ሩቶ የሱ ተቀናቃኝ የነበረ ነው እንግዲህ ግን ሩቶ እሱን ደግፎ ይሄ ውስጥ እንትን ያደርግ ነበር ይሄ የሀገርን ኢንተረስት ታስቀድም ማለት ነው ራይላ ኦዲንጋና ሩቶ የጋራ የሆነች ኬንያ የምትባልን ሀገር በኤዩ ውስጥ ማስከበር እንችላለን ሲሉ አብረው ቆሙ እኛሱ አለን ወይ አርከበ ለዩኒዶ ራን ሲያደርግ ለዓለም የኢንዱስትሪ ምናምን ራን ሲያደርግ ማን የደገፈው ማንም የለም የጋራ ኢንተረስት ይባል ነገር የለንም ስለዚህ ያን መፍጠር መጀመሪያ ያስፈልጋል እሱ ፕሮጀክት ላይ ከሰራን አይ ቲንክ ሌላው ነገሮች በጣም ቀላል ነው የሚሆኑት እንዴት ማምጣት እንችላለን መሰለ ከዛ በኋላ ሀገር ካለን እኔም አንተም እኩል ሀገራችን የምንለው ነገር ሲኖር የጋራ ኢንተረስት ይኖረናል ከዛ ዊል በሆነ መልኩ ታመጣለህ እኔ ወደብን አይደለም የትኛውንም ሀገር በጦርነት አሸንፈህ እንዲያው አይደለም ወደብን የሚያክል ትልቅ ሪሶርስ ሞቢላይዝ የምታረግበትን ቦታ ይቅርና ቅድም የባድመና የሽራሮን ጉዳይ ያመጣሁት ባድመና ሽራሮ እንኳን ወርቅ ማይወጣባቸው ምንም መንግስቱ ኃይለማርያም ራሱ ይገልጻል ምንም ነቲንግ ምንም የሌለው ቦታ እያለ የሚገልጸው እንኳን እነሱ ቦታዎች እንኳን ዛሬ መፍትሄ አላገኙም ከ20 ምናምን ዓመት በላይ ስንት ወጣቶች ደም ተገብሮባቸው አይደለም ወደብን የሚያክል ነገር ይቅርና በጦርነት ማምጣት አትችልም የምታረገው ምንድነው ሀገር ሲኖርህ ያኔ ጂኦፖለቲካል ኢንፍሉዌንስ ይጨምራል የህዝብ ቁጥር አይደለም ማተር የሚያደርገው እንትን አይደለም ያለ አቅም ነው ኢንተርናል ስትሬንግዝ ምን ያህል ነው ኢንታክት ነው ወይ ኢንተርናሊ በቀላሉ ለመከፋፈል ዝግጁ ከሆንክ ማንንም አይመጣም ዝግጁ ካልሆንክ ማንንም አይመጣም ወዳንተ ስለዚህ ያንን ማምጣት ከተቻለ ከዛ በኋላ ዊን በሆነ መልኩ ወደብ ታመጣለህ አሜሪካ እኮ ሉዊዚያና የሚባለውን ስቴት እኮ ከፈረንሳዮች ነው የገዙት ልትገዛው ትችላለህ ወደቡን ከኤርትራውያን ወንድሞች ጋር ተስማምተ ቀደም እንዳልከው እነሱ እርሻ መሬት ይፈልጋሉ እኔ እንደውም ባለፈው ፕሮፖዛል አድርጌ ነበር ባሌ ውስጥ ሰፊ የሆነ እርሻ መሬት አለ ስንዴና ገብስ የሚመረትበት በጣም ሰፋፊ እርሻ መሬቶች አሉ እዛ ውስጥ የተወሰነው ቦታ ብትሰጣቸው ወይም ደግሞ ሌላ ቦታ ውስጥ ብትሰጣቸው የሚታረስ መሬት ያለበት አካባቢ እነሱ ይፈልጉታል መሬት እንዳይመስል ነው ባሌ ያልከው ጎንደር በጦርነት ደቋል እባክህ ምንም ይታረስ ለሰው እሺ እዛከ ለምሳሌ ዊን የሆኑ እንትኖችን ማምጣት ይችላል ለምሳሌ አሁን ከአረቦች ጋር ዲል አድርገው ጋምቤላ ምናምን ይታረሳል አይደለ ብዙ ነገሮች አሉና ሌሎች ሀገሮችም የሚያደርጓቸውን ዲሎች ተጠቅመ በ99 ዓመት ሊሆን ይችላል በየመቶ ዓመቱ የሚታደስ ነገር ሊሆን ይችላል አሸናፊ የሚሆንበትን ማምጣት ትችላለህ እንጂ ይሄ ዝም ብሎ በቃ የአብይ አህመድን ቅዠት አምጥቶ አገሩን ከስር እያፈረሰ ከላይ ደግሞ ወደብ ላምጣላችሁ የሚለውን እንትን አንደኛ ይሄ ሪያሊስቲክ መሆን ያስፈልጋል ይሄ አገር ወዳጅ መስሎ ለመታየት አገሬን ስለመወድ ነው አገሬን እንድትተርፍ ቅድሚያ መስራው አገሬን ስለመወድ ኢትዮጵያን በጣም ስለመወድና ኢትዮጵያ መቀጠል አለባት ብዬ ስለማምን ኢትዮጵያን ለማፍረስ ይሄ ስራ ከውስጥ የተሰራ ለውጭ የሚሰጠንን ይሄ ስክሪን ሴቨሩን
ስክሪን ሴቨሩን ይሄ ወደብ ምናምን የሚባለውን የምቃወመው ለዚህ ነው። ይሄ ባንዳነት ከመሰላችሁ ግጥም አድርጎ ሊመስላችሁ ይችላል። ያ እንግዲህ የራሳችሁ ጉዳይ ነው። ካድሬነት ችግር ነው። አይ በበላህበት ነው የምትጮኸውና እኛ ደግሞ አገራችን ስለበላ አገራችን ስላሳደገችን አገራችንን እያፈረሰ ያለ መንግስት ስላለ መጀመሪያ ያ መንግስት ፈርሶ ሀገር መቆም አለበት። ሀገር ሲቆም ሁሉም ነገር ሰላም ይሆናልና እሱ ላይም በርታ ነው የምለው። ወዳጆች አመሰግናለሁ። ይሄ በዋዛ የምታዩት ትንታኔ አይደለም። እውነት ለመናገር አንዳንድ ጊዜ ፖለቲካ ፓርቲዎቻችን ያሳፍራል። የምትሰሙት ነገር እናት ፓርቲ ያወጣውን መግለጫ አይታችኋል። እንዴት የተፋጩ እንዳሉ ብታዩ ያሳፍራቸዋል። እዚህ ጋር እንዲህ እውቀት ያላቸው ፖለቲከኞች የተለያየ አንግል የባህር በርን ጉዳይ አስመልክቶ እንደዚህ ትንታኔ የሰጡ ባሉበት አዲስ አበባ የማን ናት? ባህር ዳር የማን ነው? ሐዋሳ የማን ነው? እንዲህ ያለ ነገር ውስጥ ትውልዱን ከተው ትውልዱ እንዴት ለባህር በር ያስብ? የኢትዮጵያ ፖለቲካ ምን ስለ ሀገር ብትከራከር መጨረሻው ላይ አዲስ አበባ የማን ናት በሚል ይገባድዳል ነው የሚባለው። እንዲህ ያለ ነገር ትውልዱን አንደበቱ ላይ እንደዚህ አይነት ቃላቶች ያስቀምጠ ይህን መጀመሪያ ሳታክም ትውልዱ ነገ ምን ብሎ ነው ሊሞት የሚችለው? ይህም አደገኛ ነገር ነው። ፓትሪዮት የሆነ ሲቲዝን እንዳይፈጠር ይሄ አደገኛ የሆነ ነገር መነቀል አለበት። ውቅያኖስ የሆነው የዓለም ኢኮኖሚ ላይ የትም የዞርን እየሰራን ባለንበት ሀገር ላይ ዶሜስቲክ ላይ ስትመጣ ይሄ እኛ ነው ወይ ከዚህ ይውጣልን ከዚህ ይግባልን ይህን እንትን ማድረግ አለብን እንዲህ ማድረግ አለብን የሚባለው ነገር ራሱ ከፖለቲከኞቻችን ላይ መነቀል አለበት። ተሰብስበው ማውራት አለባቸው በዚህ ጉዳይ። ካልሆነ የባህር በር ብታገኝም እኮ አፋር አንቀጽ 39ን ተጠቅመው እገነጠላለሁ ቢል ምን ታደርገዋለህ? ምን ነው የምታደርገው? በጉልበት ነው የምታስቀምጠው? ስለዚህ መስተካከል ያለበት ነገር መስተካከል አለበት ብለው የተለየ ሀሳብ የሚያስቀምጡ ሰዎችን በአዎንታዊ ብንወስደው እንደ ግብአት ብንወስደው ከሀገር ጠልነት ወይም ደግሞ ከንትን ጋር ሳይሆን በእርግጥ ኦብቪየስሊ ሀገር የሚጠሉ ሰዎች ወይም ደግሞ እኛን መስለው የገቡ ሰዎች አሉ። እኔ በዛ መንገድ ባስተካክለው ይሻላል። ምናልባት ቃላቶችን እዚህ ጋር አስተካክል። እኛን መስለው ገብተው የሌላ ሀገር ዜጎች ብል ይሻለኛል። ውስጣችን ሆነው እኛን እንትን የሚሉ ሊኖሩ ይችላሉ። በተረፈ ግን እስከሚገባኝ ድረስ ሁሉም ኢትዮጵያዊ ሀገሩን ይወዳል ብዬ ነው የማምነው። ሁሉም ኢትዮጵያዊ አልወድም ቢል አንድ ኢትዮጵያ ሊጠላ አይችልም። ከአንድ ኢትዮጵያዊ ጋር በነፍስ ትግባባለህ ብዬ አስባለሁ። በዚህ ጉዳይ ላይ እኔ እስከ ዛሬዋ ድረስ እስከ ቅርብ ጊዜ ድረስ አስታውሳላችሁ አንዴ ስለ ባህር በር እንደዚህ የዛሬ ዓመት አውርተን ሙሉ ለሙሉ ኢትዮጵያዊ ነው ብዬ ማስበው ልጅ ተገልብጦ ለካ ኤርትራዊ ነው ልጁ። ልክ እናስገባቸዋለን እያለ ሲዝት ነበር። ለስንት ዓመት ሙሉ ስታወሩት ኢትዮጵያዊ መስሎ ኖሮ ማለት ነው። እንዲህ ያሉ ሰዎች ሊኖሩ ይችላሉ። ለምን ለኤርትራ አሰባ? እሱም ሀገርን ይወዳል። ግን አንዳንድ ጊዜ እኛ ውስጥም ሆነው እኛ የምንተነፍሰውን አየር እየተነፈሱን እኛ የምንበላውን ምግብ እየበሉ ወደዛም ያስበዋሉ። ለምን አሰባችሁ ልትላችሁ አትችልም። እኛ ግን ትውልዱ በሀገራዊ ጉዳይ እንዲያስብ ፖለቲከኞቻችን ይሄ በአካባቢ ተከላክለ እንደዚህ ከዚህ ግባልኝ ከዚህ ውጣልኝ ይሄ እኔ ነው ይሄ አንተ ነው ምናምን ከሚባለው እሳቤ መውጣት አለብን ለማለት ያለው። እሺ ወደ ከአማራ ስትሮንግ በኋላ ጆሲ ልናገኝ የምንችልበትን መንገድ ላይ ነው የቆምነው። እስኪ እንዴት ነው ልናገኝ የምንችለው? ያ ኦንሊ ወይ እኔ የሚታየኝ ልናገኝ የምንችልበት ያው በጉልበት ነው። አዘርዛንታት እያየ መሬቱን ወይም እንትኑን የሚሰጥ ምንም ሀገር የለም። በጉልበት አሁን ደማዊ የሆነ ጉልበት የሚቀርበትን ሁኔታ ነው መዘየድ ያለብህ። ደማዊ ማለት በጦርነት ማለት ነው። በጉልበትም እኔም ጎዳሃለሁ አንተም ትጎዳኛለህ ማለት ነው። ዳሜጅ አለ ማለት ነው። ግን እንዲሁ አንተ የምትደባደበው እኔን ሰምሃው ሬዚስት አደርጋለሁ ብለህ ካሰብክ እንጂ እኔ በጉልበት ከፍተኛ የሆነ ብልጫ እንዳለን ካወቅ መስጠት ላይቀር ዝም ብለህ አትደማም። ኮርነቲንግ ነው ራስን ማትረፍ ነው የምትፈልገው። ኤግዛክትሊ የምናየው አሜሪካን ውስጥ ትራምፕ በዚህ ሰዓት ጉልበት እንዳለው ስለሚያውቅ ፓናማን አስመልሳለሁ ይላል። ካናዳን 51ኛ ስቴት አረጋሻለሁ እያላት ነው። እንዲሁም አይስላንድን ሂጄ አመጣለሁ እያለ ነው። ይህ ሁሉ የሚለው ፓወር ስላለው ነው። ግን ተዋግቶ አይደለም። ሁሉንም ፋርዘር ከሄደ ሳይወዱ ይገብራሉ፣ ለሱ ሳይዋጋ ማለት ነው።
ሶ ምንድን ነው እያልክ ያለሁት ዘ ኦንሊ ዌይ በሰላማዊ መንገድ ፍትሃዊ ባይሆንም ይሁንም በማያሸንፍ ግን ዘ ኦንሊ ዌይ ፖርት ልታመጣ ወይም አዲስ መሬት ዋሬቨር የምትፈልገውን ነገር አስገድደህ ለማምጣት የምትፈልግ ከሆነ አዚስ ታይም የሚሊተሪህና የሎጂስቲክ እና ኢኮኖሚ ፖለቲካ እነዚህ ነገሮች ከተቃራኒ ምድብ ዘ ሃይስት ሌቭል በጣም ከፍተኛ ሁኔታ የሚታይ መሆን አለበት። በጉልበት ካልን ለምሳሌ ኤርትራውያን የትኛውም ሀያላን መንግስታት ቢመጣ አያሸንፈንም ብለው የሚተማመኑበት አንድ ቦታ አላቸው፣ ሳልበራ። ተወሱ እዛ ከገቡ እንዴት ነው የምናደርጋቸው? እሱን ተው፣ ይሄ ዝም ብሎ ቀርቷል። እሱ እንደዚህ አይነት ነገር ሳልበራ የለም፣ ድሮን የማይገባበት ቦታ የለም። ተው። ከዛም አለፈ ረቀቅ ያለ መሳሪያዎች ከያዝክ ምንም በዚህ ሰዓት ለዚህ እኮ ነው ቴክኖሎጂ ከያዝክ ሳልበራ ድሮ በቆመ ጠብቀ መሳሪያ ጊዜ የነበረ ነው እሱ። በዚህ ሰዓት ሞደርን እዚሁ ቤቱ ቁጭ ብለህ የምትቆጣጠረው ጦርነት በሚካሄድበት ሰዓት ሳልበራ ምን አስኬድ አንተ? እነሱም ጸረ ድሮን ቴክኖሎጂ እኮ ተክለዋል። ሰምተሃል? ተቀርቡ ዳዝማረር ግን ያንተ ዘሃይስት ከሆነ this is where እኮ ጌሙ ዘሃይስት ቴክኖሎጂ እንዳለ ካወቁ በጣም ከፍተኛ የሆነ የመሳሪያ ብልጫ እንዳለ የአቅም ልዩነት እንዳለ ከታወቀ ከመጀመሪያውም ጦርነት እኮ የምታስቀርበት ዋናው ዘዴ እኮ አንደኛው እኮ አሁን ራሻና አሜሪካን መዋጋት ተፈራርጦ ቁጭ ያሉት እኮ ለምንድን ነው? ሁለቱም ከፍተኛ የሆነ መሳሪያ ተጠቅሞ እንደሆነ ስለሚታወቅ ሁለቱም በጣም በኃይለኛ እንደሚጎዳዱ ስለሚያውቁ ነው። ጦርነትን ለማስቀሪያ አንዱ መታጠቅ ነው። ከታጠቅ ጦርነትን ታስቀራለህ። ለዚህ ነው ከፍተኛ የሆነ የውስጥ እንትንን አስፈላጊ የሚሆነው እና ከዛ ከሆርን ኦፍ አፍሪካ ከፍተኛ የሆነ ትጥቅ እንዳለን ካወቅን አዘ ሴም ታይም ተፈላጊም ትሆናለህ። ጂኦፖለቲክስ ውስጥ ሁሉም ዌስተርን ይፈልጉሃል። ምክንያቱም አንተ ጎብላ ከፍተኛ ትጥቅ ያለ ፓወርፉል እንደሆን ከታወቀ ማለት ነው። ለዚህ ነው የመጀመሪያ ሆምወርክን መስራት ያለብህ እና ኦንሊ ወይ ፖርትን በቀላሉ ልናገኝ የምንችለው ብዬ የማስበው የውስጥ አቅማችንን በከፍተኛ ሁኔታ ብልጫው በግምት ውስጥ በማይገባ ሁኔታ አሻሚ ባልሆነበት ሁኔታ መሆን አለበት። ዛዘር ሳይድ እንዳይሞክር ማለት ነው። ምንም ሳይሞክር የምትፈልገውን ነገር እና ዛዘር ደግሞ ሎቢ ማድረግ አለብህ። ሎቢ አድርገህ እዚህ ጋር በጭምጭምታ የመጨረሻ ጥያቄ ነው። የሻዕቢያ መንግስትና የኢትዮጵያ መንግስት ወደ ጦርነት ከገቡ የቲፒኤልኤፍ አቋም ምንድን ነው የሚሆነው? በደብረጽዮን ገብረ ሚካኤል የሚመራው ከፌዴራል መንግስት ጋር እኖራለን ይላሉ። አንዳንዶች ደግሞ አብስቴን እናደርጋለን ምናምን ይላሉ። አንተ የቲፒኤልኤፍ ኃይሎች ከማን ጋር ነው መቆም አለባቸው ብለህ የምታስበው? ወል እኔ አረን ነው ይሄንን ሀብና አይዲያ። ምክንያቱም ማህበረሰብ በሁለት ተከፍሎን የማየው ቦዝ ሳይድ አለው። ቦዝ ሳይድ እንትን የሚለ ግን በአብዛኛው ጦርነት አልፈልግም የሚለውን ነው የማየው። ይሄ ጦርነት የኛን አይመለከትም እንደ ፍጥርጥራቸው አይነት ሁኔታ ነው ያለሁት እና እኔም ከዛ ውስጥ አንዱ ነኝ። እኔ አይመለከተኛል ብዬ አላስብም፣ አይመለከተንም። አዝ ሴም ታይም ደግሞ ጦርነቱ ትግራይ ውስጥ እንዳይካሄድ ይቻልናል። ስለዚህ እኛ ሌሎቹ ነው ግቡ እያልክ ያለው ማለት ነው። አንተ አይመለከተኝም ብለህ ዳር ቆመህ ልታይ ነው ማለት ነው። ሃይፖቴቲካል ከተደረገ ብዬ አሁን ምሳሌ ወደብ የሚመጣበት ሲባል እኩል ቢኬንያም ትሁን ማንም ይሁን እኔ ጀነራል እንትኑን ነው እየሰጠው እንጂ በዚህ መልክ ሂደን እናምጣ እያልኩኝ አይደለም። አሀብ ነው እንትን የለኝም በዚህ ሰዓት ለመሰለ አማራ ስትሮንግ እንዳለው በዚህ ሰዓት አብይ የኢትዮጵያን ቤስት ኢንተረስት ያስጠብቃል ብዬ አላስብም። ስለዚህ ኢንቴንሽኑ ሌላ ነው ብዬ ስለማስብ አይ ዶንት ትረስት ሂም ኢፍ አይ ዶንት ትረስት ሂም አይ ዶንት ሰፖርት ኢት። ስለዚህ ነው ጦርነትም አልደግፈው። እንዲሁም ግን ስትሮንግ የሆነ የውስጣችን እንትንም ቢኖር ግን በጉልበት ሂደ ጦርነት ደማዊ በሆነ ሁኔታ ባህር መምጣት አለበት ብያለሁ። ምክንያቱም እንትንም አይኖርህም ለረጅም ጊዜም ኪፕ ልታደርገው አችልም። ኦንሊ ወይ ልታመጣ የምትችለው የውስጥ አቅምህን በመጨመር ነው ብዬ ነው የማስበው። ኢፍ ዩ አንደርስታንድ ገብቷል እንጂ እኔ ጦርነትን አልደግፍም። ግልጽ ለማድረግ ይሄ ጦርነት ደግሞ በተለይ ትግራይ ውስጥ እንዳይካሄድ የተቻለኝን ያህል ካምፔን አደርጋለሁ። ይሄ ግልጽ ነው። እሺ ቴንክ ዩ ጆሲ። አይ ቲንክ ያያና እሺ ቴንክ ዩ። አይ ቲንክ
ሁለት ነገሮችን አነሳለሁ። ብዙ የተነሳ ነገር አለ። አንደኛው ቅድም አይ ቲንክ አማራ ስትሮንግን ያለ አግባብ ነው የታዘብኩት መሰለኝ። አይ ቲንክ ከመረዳት ማነስ ነው እንጂ እኛ አሁን እኮ ስለ ጂንስ አይደለም። ለጂንስማ ቢሆን እውነት ነው። ጂንስ የምናስገባበት ከረሜላ የምናስገባበት ከሆነ እውነትም የውስጣዊ ጉዳያችንን ቅድሚያ መስጠት ሊኖርብን ይችላል። ጂንስ ሲወዳደር ከውስጥ ግጭት ጋር ኦፍኮርስ እያወዳደርን ያለነው ጂንስ አይደለም። እኛ ፖርት አይደለም እያወራን ያለነው ሲ አክሰስ ነው። አክሰስ ማድረግ አለብን። ሲ ለምን ከህልውናችን ጋር የተያያዘ ጉዳይ ነው። የወደፊት የማደግ የመመገብ የመስራት እንደ ሀገር ሪስፔክተብል ሀገር ሆነን ለመቀጠል ቤዝ ነው። የናሽናል ኢንትረስት ነው። አሁን ናሽናል ኢንትረስት ጋር ስንመጣ ከጂንስ በጣም ከፍ ያለ ስለሆነ የውስጣዊ ጉዳያችን እስክንፈታ ቁጭ እንበል የሚለው የራሱ የሻዕቢያ ስትራቴጂ ነው። ለምን እኔ የውስጣዊ ጉዳይ እያመረጥኩ እሰጣችኋለሁ፣ እናንተ ደግሞ ከውስጥ የውስጥ ጉዳይ እስኪመጣ ድረስ እስኪያልቅ ድረስ እስኪጠናቀቅ ድረስ ሌላ የናሽናል ኢንትረስታችንን እንዳንነካካ ትላላችሁ ነው። እጅ ለእጅ ተያይዘ ተሰራለ ማለት ነው። አውቆም ሆነ ተሳስቶ ብዙ ሰው ይሄንን የፖለቲካ ሀሳብ አድርጎ እያቀረበው ስሁት የሆነ ከመሆኑም ባለፈ መርዛማ የሆነ የሀገርህን ኢንትረስት ደግሞ ጊዜ ይወስናል። ዛሬ ላይ የሲ አክሰስ መጠየቅና መንቀሳቀስና የዛሬ 5 ዓመት መሞከር በጣም ይለያያል። ዛሬ በጣም ልዩ ጊዜ ነው። ዛሬ ደግሞ ካላረከው የዛሬ 5 ዓመት ወደፊት ደግሞ ላይሳካ የሚችልበት ምክንያት አለ። ስለዚህ አሁን አንተ የምትለው በየቀበሌው ያለው የወረዳው ላይ በየጠላ ቤቱ በየቤተእምነቱ በትምህርት ቤቶቹን ዘግቶ በየምኑም በየጫካውም ያለው የፖለቲካ ጥያቄን በመሳሪያ አስመልሳለሁ የሚለው አካል ሁሉ ተስተካክሎ ቦታውን እስኪይዝ ድረስ ሀገር የለኝም ትላለህ። አንተ ሀገር የሌለህ የራስህ አመክ ነው አለ። በራሱ ጊዜ ሰው እኮ ይተዋል ሀገሩን። ግን ሀገር ያለው ሰፊ ህዝብ አለ። ከነጉዳቱም ከነችግሩም ከነስትራግሉም ሀገር አለኝ ነገ ደግሞ የተሻለች ሀገር ትሆናለች የሚል ለዛ መደላድል የሚፈጠርበትን የሲ አክሰስ ነው እያወራን ያለነውና ከጂንስ ጋር አወዳድረው ከሆነ አሁን ተረዳውና ይሄ የጂንስ እና የከረሜላ አይደለም። ባህር ኃይላችንን እናሰፍርበት ኢንተርናሽናሊ ሲግኒፊካንስ ነው። this is about relevance significance and future ነጋችንን ሬሌቫንሳችንን የሚወስን ነገር ነውና ከዛ አንፃር ስታዩ የቅድሚያ ሊሰጠው ይገባል። በዛ ላይ ደግሞ መለየት መቻል አለብን። የውስጥ ጉዳይ የውጭ ጉዳይ ተብሎ ይለያል። የውስጥ ጉዳያችንም ላይ ራሱን የቻለ ኢምፓክት ስላለው ድህነት የራሱ ኢምፓክት አለው። የፈለከውን ሰው እኮ ዛሬ አንድ ክላሽ ዙሪያ 2-3 ሰው ዱላ ይዞ እንዲከተል ማድረግ የምትችለው ኢኮኖሚው እኮ ያልተጥቃና ስለሆነ ነው። 2.5 ቢሊዮን 2 ቢሊዮን የምታወጣ ከሆነ እዛ ጋር ዱላ ይዞ ከክላሽ ስር ጥይት ሳይፈራ የሚሮጠው እኮ ኑሮ ቢኖረው ቤት ቢኖረው ትዳር ሰርቶ ምናምን ኢንቨስት ያደረገው ገንዘብ ቢኖረው የሚያደርግ ይመስላል። አያደርገውም። ኢኮኖሚው ኮንትሪቢዩት ያደርጋል፣ ድህነት ላይ ኮንትሪቢዩት ያደርጋል፣ ማህይምነት ላይ ኮንትሪቢዩት ያደርጋል። ዛሬ እዚህ ሚዲያ ላይ ያለ አይታል እንግዲህ አሁን በሚዜነት ደረጃ ነው። ሚዜ ሙሽራ በሌለበት ሰርግ መጋበዝም አንዳንዴ አስቸጋሪ ነው። አሁን ፎር ኤግዛምፕል እያለው የሚያወራው ወንድማችን ቅድም ቲቪ ያለኝ እሱ ኤሪ ቲቪ ሆኖ የመጣው የሌላ ወንድማችን ሚዜ ነው። እሱ ፖለቲካ መተንተን ላይም ሚዜነት እንጂ ሙሽርነቱን ይዞት አያውቅም። እሱ ያታለለዋል። እንደዚህ ስላልተማረ ትምህርት ቤት ዘግቶበት ማለት ነው። 6 ሚሊዮን ትምህርት ቤት ዘግቶበት አለ አንድ ያነሰው ሊያታለለው ይችላል። ምንም ነገር ስለ ፖለቲካ ምንም የማያውቅ ሰው ማለት ነው። እንደዛ እንዳይሆን ኢኮኖሚ ወሳኝ ነው፣ ይያያዛል፣ መሰናሰል አለው የሚለውን ለመረዳት ነውና ማንንም አፋሻ ጉንባሹ መጥቶ ፖለቲካ እየደፋበት የሚያጫርሰው ህዝብ እንዳይሆንም የራሱ የሆነ መሰረታዊ የሆነ ከኢንትረስት ጋር የተያያዘ ስለሆነ እንደዛ ብትረዳው ከጂንሱ ብትላቀቅ ያዋጣል ነው። ሌላው ቅድም አያሌው ካነሳው አንፃር ያነሳው ነገር ነበረ። እንትኑን ካየኸው ህጉን ካየኸው ማለት ነው የኢንተርናሽናሉ ህግ ሄደህ መውሰድ ትችላለህ ቴሪቶሪውን አይልም። ይሄ ፓርት 10 የሚባለው ማለት ነው ራይት ኦፍ አክሰስ ቱ ላንድ ሎክድ እና እንትኖችን የትራንዚት ኔሽኖችን እና ላንድ ሎክድ ኔሽኖችን እንዴት አድርገው መነጋገር አለባቸው የሚለው ግን ማስተዋል ያለብን ነገር ኢትዮጵያ ለኤሪትሪያ ነፃነት የሰጠች ሀገር መሆኗን መርሳት የለብንም። ቢኮዝ ሁለት አይነት ነው። ዲፋክቶ የሚባል አለ፣ ዲፋክቶ ኢንዲፔንደንስ የሚባል አለ፣ ደጁር ኢንዲፔንደንስ የሚባል አለ። ኤሪትሪያ ደጁር ኢንዲፔንደንስ ያገኘችው ሚኒንግ ሀገራት ፍቃድ ሰጥተው ተስማምተውበት ሉዓላዊ ሀገር ናት ብለው ሀገር ያደረጓት ናት። ኢትዮጵያ ናት ደግሞ የራሷ አካል የነበረውን ሀገር ናት ብላ ሪኮግናይዝ ያደረገችው። ይሄንን ስታደርግ ኢንቱ ኮንሲደሬሽን መግባት ነበረበት የሚል ጥያቄ አለ። ላንድ ላክድ ለመሆን ኢትዮጵያ እንዴት ራሷ ላይ ፈረደች፣ እንዴት ራሷን በጥይት መታች የሚለው
ራሱን የቻለ የታሪክ ጥያቄ ነው። ተዘግቶ የሚዘጋ አይደለም። የይርጋ ጊዜ የለው። በዛ አይን ስናየው ይሄ ራይት ኦፍ አክሰስ ቱ ሲ አይ ቲንክ አርቲክል 10 ላይ ሰብ አርቲክል 127 መሰለኝ ሆልድ ኦን እዚህ ጋር አለኝ 126 ምን ይላል? ኤክስክሉዥን ኦፍ አፕሊኬሽን ኦፍ ሞስት ፌቨርድ ኔሽን ክሎዝ የሚባላል። ይሄ ክሎዝ ሞስት ፌቨርድ ኔሽን ለሁሉም የሚሰራው ለአንዱ የሚሰራው ለሁሉም ይሰራል የሚለውን አይቀበልም ይላል። ላምብል the provision of this convention as well as special agreements relating to the exercise of the right of access to and from the sea, establishing rights and facilities on account of the special geographical position of landlocked states, which is Ethiopia, geographical position, are excluded from the application of most favored nation clause. ይሄ ማለት ኢትዮጵያ ይሄንን ክሎዝ አስከብራ ይሄ አዲስ የወጣ ህግ አይደል። ኤሪትሪያ ኢንዲፔንደንስ ሲሰጣት ይሄንን ክሎዝ ባመላከተ ጂኦግራፊክ ፖዚሽኗን ተጠቅማ ሲ አክሰሷን ሳይጨምር መደራደርና ያንን ቅድም ያልኩን ዴጁር ነፃነት ስትሰጥ ከነ ራሷን ቆልፋ መሆን የለበትም። ራሷን አንቃ አይደለም መስጠት ያለባት አይደል። አንተ እኮ ሰው ስጠኝ ሲልህ ነፍስህን አውጥታ አትሰጥም። ለራስህ አትሊስት የታክሲ ታስቀራለህ። እንዳለ ነቅላ እንድትሰጥ የተደረገበት ሂደት ሪቫይዝ እንዲደረግ በኢንተርናሽናል ሎ ገብተን የመጠየቅ ህጋዊ አለን እንትን ፍሎሩ አለ የምንረግጥበት ቦታና እሱን መጠየቅ እንችላለን ማለት ነው። ህጉ ራሱ ደግሞ የሚናገረው በዚህ ላጠናቅል ህጉ ራሱ የሚናገረው በአንድ አካል ብቻ የሚደረግ አይደለም። ላንድሎክ ስቴት የሚያደርገው አንደኛ ባይላተራል የሆነ ነው ይላል። የትኛው ክሎዝ እንደሆነ አላውቅም። ባይላተራል ማለት agreement between them ይላል። landlocked states and transit states may by agreement between them በሁለቱ መካከል include as means of transportation pipelines gas ምናምን ይላል። ሌላ ቦታ ላይ ደግሞ bilateral and trilateral international በሆነም ደረጃ ይሄንን agreement reach ማድረግ ትችላለህ ይላል። ህጉ አለ። የተደረገው ነገር በቃ አንዴ ተደርጓል ተበላ ሞቀሊጥ የሚባል የለም። ኢንተርናሽናል ውስጥ የተደረገው በህገወጥ መንገድ ነበር። ኢትዮጵያን ጥቅም ያላማከለ ነበር ብላ ኢትዮጵያ የመጠየቅ ሙሉ መብት አላት። ስለዚህ ወደ ጉልበት የሚያስኬድ ነገር የለም የሚለውን በዛ ደረጃ ብታይለት ነው። በተለይ የጂንሷን ነገር አትኩርልኝ። አመሰግናለሁ። በጣም የሚገርም ደም የሚያፈላ በደል ነው የተፈጸመብን እንደ ሀገር። በነገራችን ላይ አሰብ የማናት የሚለውን አንዴ አሰብ የማናት የሚለውን ዶክተር ያዕቆብን መጽሐፍ እንዲሁም ደግሞ የእሳቸውን ኢንተርቪው ስታዩ በተለይ ለንደን ላይ የደርግን ሰዎችና የኢህአዴግን ሰዎች ለማደራደር የሄዱት ኮይን የባህር በር አያስፈልገንም ተብለው የተነገራቸው በኢትዮጵያውያን በኩል በአቶ መለስ ዜናዊ ነው የሚሉት። እንዴት ነው ላንድ ሎክድ የምትሆኑት? ይሄን የሚያህል ህዝብ ይዛችሁ እንዴት ነው የሚሆነው? ምንም አያገባችሁም። ቃል በቃል ይህን ሰምታችኋል። እና እኔ አንዳንድ ጊዜ ደም የሚያፈላ ነገር ምን ታስበው እንደሆነ አላውቅም። ራሱን በቻለ መንገድ ለሴራ ክፍት ነው ይሄ ነገር እና እዛ ጋር የተሰራ ሴራ ነው እና ብዙ በተለይ በዚህ ጉዳይ ላይ ዶክተር ያዕቆብ እንግዲህ ማለት በናይጄሪያ እና በካሜሮን መካከል የነበረውን ሩዋንዳ ላይ የነበረውን ጄኖሳይድ አቶርኒ ሆነው የመሩ ሰው ናቸው። ኢትዮጵያዊ ምሁር ናቸው። አሰብ የማናት የሚል መጽሐፍ ጸሐፊ ናቸው። አንድ ሀገርን እያስተዳደርክ ተሻግረህ ለማሰብ ምን ማለት ነው? እኔ አይገባኝም። ማለት እንዴት ነው ራስ ላይ የምተኩሰው? ብዙ መላምቶች ሊቀመጡ ይችላሉ። ለምን እንደሆነ አይ ዶንት ኖ። ግን በዚህ ደረጃ በደል ራሳችን ላይ ነው የፈጸምነው፣ በራሳችን ልጆች ማለት ነው፣ በራሳችን ልጆች እና ከዛ ጊዜ ጀምሮ ነው እንግዲህ ያው ጂኦግራፊካሊ እንደዚህ እስር ቤት ውስጥ የገባ ነውና አሁን እንደዚህ አይነት ጥፋት ከተሰራ ይሄ ትውልድ ከዚህ በኋላ የሚመጣው ትውልድ መተንፈሻ ይፈልጋሉ ነገሩ እና ትውልድም ማወቅ አለበት ፐርፐዝሊ የተሰራብን ሴራ እንደሆነ ማለት ነው። ያ እሺ፣ ቴንክ ዩ አያና። ወደ ቢግ ብሮ ነው መሰለኝ አንተ ነህ? አዎ እኔ ነኝ ቴዲ። ያው እኔ ሁለት ነገሮችን ነው መናገር የምፈልገው። አንድ መጀመሪያ ቅድም ዳኒ እስራኤል የሚባለው ልጅ ገብቶ በኪራይ ነው መጠቀም ያለብን ሲል እኔ በጣም ዘገነነኝ፣ የፈረደብን ፍርድ። እኔ ምክንያቱ ሲቀጥል ደግሞ አሁን ሰጥቶ መቀበል በሚለው ላይ እኔ መናገር እፈልጋለሁ። የመጀመሪያው ሰጥቶ መቀበል የሚለው ላይ ብንሄድ
ሰጥቶ በመቀበል ቢሆን ኖሮ እኔ 5 ዓመት መርከብ ላይ ሰርቼ ነበር ድሮ ማለት ነው። እና ከአሰብ ኢትዮጵያ ለቃ ጅቡቲ ስትገባ ጅቡቲን ኢትዮጵያን የሰራቻት የሚገርም ነገር። መብራት የላቸው፣ ምንም ነገር የላቸው፣ ባንኪንግ ሲስተም የላቸው፣ ደሞዝ እራሱ የላቸውም። አንዳንዴ ነው የሚከፈላቸው ምናምን። የመጨረሻ ምንም ያልነበረ ሀገርን ነው ኢትዮጵያ የሰራችው። በእውነት ነው ምን ገብቷል። በዛውም ጅቡቲ ላይ የተሰራውን ስራ ማንም የውጭ ኃይል መጥቶ ባህር ኃይሉን ከማቋቋም በፊት ማለት ነው ያን ጊዜ ሰጥቶ መቀበል ቢሆን ኖሮ ጅቡቲ ላደረጋችሁልኝ ውለታ ብላ የሆነ ነገር መስጠት ነበረባት። ቢያንስ የኮንቴ